ኩርፊያው ጣልቃ ገብነቱ በጊዜው ነበር ኢትዮጵያ ቡና ቤት ውስጥ ኩርፊያው ቅሬታው ነበር። ባንተና በስራ አመራር ቦርዱ ቅሬታው ነበር። አንዳንድ ማትስማማባቸው ነገሮች አሉ። ቅሬታዎቹ ነበሩና ጣልቃ መግባቱስ ጣልቃ መግባቱ እንግዲህ አሁን በአንድም በሌላም ማለት ነው። አሁን ቀጥታ የሆነ ጣልቃ መግባቶች በተዘዋዋሪስ ለምሳሌ ያህል ይሄ ተጫዋች አይመጣም ብር አቅም የለንም አሉ። ምን ለምሳሌ ያለው በቃ የለንም ካሉ ምንድነው በግድ አላችሁ ማለት አትችልም። ሆን ተብሎ ነው። የሆነ ሴራ አለ ከጀርባው፣ የሆነ ፖለቲካ አለ። አንዳንድ ነገሮች ስታይ ያ ስጋት አለኝ። ይሄ አቋም መያዝህ ኖ ማለትህ ይሄ እንትን ማለቱ ሰዎቹን ምናልባት አስቆጥቷቸው ይሆን ወይ? ለካሳይ ሲሆን ለምን አልተደረገም? ካሳይ ሲወጣ ለምን ተደረገ? እኔ ቡናን ከለቀኩ በኋላ ብዙ ተጫዋቾች መጥተዋል። እሱን በብዙ ክፍያ ውስጥ ግን ምን ያምናል? ላንተ ሲሆን እንዳልተደረገ ወይስ ደግሞ እኔ በሁሉም ተጫዋቾች ላይ ነው ማለት ባልችልም በአንዳንድ ተጫዋቾች ላይ ጥርጣሬ አለኝ። ዝምታ አልበዛም? እንዳልኩህ ጀስት ዝም ለማለት ፈልጌ ሳይሆን በእንደዚህ አይነት ጥርጣሬ ውስጥ ነኝ የነበርኩት። በጣም አሪፍ። ወደ ሀገር ቤት ተመልሰህ ስትመጣ ይጠበቁ ከነበሩ ኮላቦሬሽኖች መካከል ያንተ ነፍሱን ይማረውና የገነነ መኩሪያ ሊብሮ እንደዚሁም ደግሞ የጋዜጠኛ ሰይድ ኪያር ወዳጅነታችሁ ስለሚታወቅ በሶስታችሁ መካከል ከመጣ በኋላ ክፍተት ተፈጥሯል ተብሎ ይወራል። ኮሪደር ላይ እናጥራው ብዬ ነው። አንተ ስትመጣ አብራችሁ እንደምትሰሩ ነበር ይጠበቅ የነበረው። ምን ተፈጠረ? ከገነነ ጋር እንግዲህ እስከ መጨረሻው ድረስ ማለት ይቻላል። ማለት እንግዲህ እስከ 2014 ነው 2014ን ጨርሼ ነው ከኢትዮጵያ ቡና ስፖርት ክለብ ጋር የተለያየ ነው። እስከ አጋማሹ ማለት ይቻላል እስከ ውድድሩ ዘመን እስከ 2014 እስከ አጋማሽ እንገናኛለን። ያው እንግዲህ እሱም ስራ ስለነበረው የተመቸ ሰዓት ሲገኝ አንዳንድ ጊዜ የፕሮግራም አለመመቻቸት አለ ወይ እሱ ነፃ ሲሆን እኔ ስራ ላይ ነኝ ወይ ስራ ላይ ሲሆን እሱ ነፃ የሚሆንበት ጊዜ እንደዛ አይነት ነገሮች ነበሩ። ግን እስከዛ ድረስ ጤናማ የሆነ ሰላማዊ ነገር ነበረ። መጀመሪያ ላይ እኔ ልክ ኢትዮጵያ ቡና ስፖርት ክለብ ላሰለጥን ስመጣ ማለት ነው ስመጣ እንግዲህ ያው የኔም የቅርብ ወዳጆች ሰዎች የምትላቸው ጠርተውኝ አንዳንድ ክፍተቶች አሉ በዚህ በጂኬ ዙሪያ ሐሳብ ዙሪያ ያሉ ሰዎች ጋር ትንሽ አንዳንድ ክፍተት አለ። ስለዚህ በኋላ ይሄ ነገር አንድ የሆነ መልክ ካልያዘ እየቆየ ሲሄድ ችግር ሊያመጣ ይችላል። ላንተም ከባድ ነው የሚሆንብህ። ስለዚህ በተቻለ መጠን እነዚህን ነገሮች ወደ ስምምነት የሚመጣበትን ነገር ብታመቻች የሚል መጣ። ሳይው ሐሳቡ በጎ ነው። ከዛ ሐሳቡን ለገነነ ሼር አደረኩት። እንዲህ አይነት ክፍተት አለ። ስለዚህ ያንን ነገር ማውጣት አለብን። ከውጪው ያለ ጫና አለ፣ ግፊት አለ። በቀንነትም ይሁን በክፋትም ይሁን በዚህ በሚነሳው ሐሳብ ዙሪያ የሚነሱ ነገሮች አሉና እሱን መቋቋም አንድ ነገር ነው። እሱን ደግሞ መቋቋም የምንችለው እኛ ያለን ህብረት ስንጠብቅ በዚህ በጂኬ ዙሪያ ያሉ ሰዎች በዚህ መሃል ደግሞ ክፍተት ሲፈጠር አደገኛው ነገር እሱ ነው። ስለዚህ እሱን ነገር ማስተካከል አለብን አልኩት። መጀመሪያ ገነነ ትንሽ አንገራገረ። አይ በቃ ነው ስራህን መስራት ነው አንተ ምናምን ብዙ እንትን አትበል ማለት ነው። ኖ እንደዛ አይደለም። አንተ ጽፈህ ምን ብለህ ብዙ ሰዎች አምጥተሃል ይሄንን ሐሳብ። እነዚህ የመጡ ሰዎች መሃል ደግሞ ትንሽ ክፍተት ሲፈጠር ጥሩ አይደለም ምናምን አልኩት። በኋላ ነገሩን አመነበት። ተሰባሰብን እንግዲህ አንድ 6-7 ሰዎች በዚህ በቅርበት ያለን ሰዎች አንተ አለ፣ ገነነ አለ፣ ሰይድ አለ፣ ጌዲዮን አለ፣ ሳሙኤል አለ፣ ሳሙኤል ብዙ ነው። እና ዞላ ዘላለም ምክትል እና ተሰባስበን አወራን። እሺ ያው እኔ በዚህ በኩል ሰይድን ይዘውን አልኩት ገነነ ሰይድን ይዞት መጣ። በዚህ በኩል ደግሞ እንዳልኩ እኔ ያው ዘላለም ከኔም ጋር ስለነበረ ምንም
ነገርኩት። ጌዲዮን ብዙ ሳሙኤል መጡ፣ ተነጋገርን አንዳንድ ነገሮች ያው እኔ ስለሰበሰብኳቸው በቃ ያለብን አንዳንድ ክፍተቶች ሊኖሩ ይችላሉ፣ አንዳንድ እነሱ ነገር ማጥራት አለብን፣ በኋላ ችግር ያመጣል ምናምን የሚል ነገር አነሳው። ያው እነሱም ያላቸውን ነገር አነሱ፣ ሐሳቦችን በተወሰነ ደረጃ አንዳንድ መስተካከል ያለባቸውን ነገሮች ተነሱ። ከዛ በኋላ ግን ነገሩን ያው ልንቀጥልበት ነበር። እኔ ለዝግጅት ወደ ዝዋይ ሄድኩኝ ቲሙን ይዤ። ያው እንትኑ አልቀጠለም። ቢቀጥል ጥሩ ነበር ብዬ አስባለሁ። እንግዲህ በተወሰነ በ15 ቀንም ይሁን በወር መገናኘት የምንችልባቸው ድሎች ቢኖሩ ጥሩ ነበረ። ወደዛ ሄድን። ነገሩ መቀጠል አልቻለም። ያው ከዛም ወደ ውድድር ነው የመጣው። ያ የራሱ የሆነ ጫና አለው። ከዛ በዛ መልኩ ነገሩ ቀጠለ። ትንሽ ያ እንግዲህ ቅሬታ የፈጠረ ይመስለኛል። እኔ ዝም ብዬ ዛሬ ላይ ሁኜ ሳየው ለእኔ ከባድ ነበረ። ምክንያቱም እኔ ማለት ከሁሉም ጋር ጤናማ የሆነ ግንኙነት እንዲኖረኝ ነው የምፈልገው። ከሁሉም ጋር ማለት ምንም እንትኑም የለም ብዬ ነው የማስበው። ከዚህም ጋር የተለየ አቋም የሚይዝበት ምክንያት የለም። እነዚያ የተነሱት ችግሮች ከነበሩ ሊስተካከሉ የሚችሉ ናቸው ብዬ ነበር የማስበው። ያ ነገር ደግሞ መቀጠል ካልቻለ እኔ ከነዚህም ምንድን ነው ማለት ቆም ብዬ ሳየው የተለየ አቋም የሚያይዘኝ ነገር አለ ወይ፣ ከአንዱ ጋር የሚያስወግነኝ ነገር አለ ወይ ብዬ ሳስብ የለም። የአደርባይነት ጉዳይ ሳይሆን ምንም የተለየ ምክንያት አለ። እንትኑ ግን አሁን ለምሳሌ ያህል ማነው ከዞላ ጋር ምክትል አሰልጣኝ ነው፣ ሁሌ እንገናኛለን፣ አብረን ሁሉ ጊዜ ለዝግጅትም ስንሄድ አብረን። ከዛም ውጪ በግል የምንገናኝባቸው ጊዜ ያለ ስለ ኳሱ ለማውራት። ከሳሙኤል ጋር ብዙም አንገናኝም ነበር፣ ምክንያቱም ሳሙኤልም የራሱ ስራ ስላለበት በዛ ጫና ውስጥ ስለሆነ ብዙ አንገናኝም። ከጌዲዮን ጋር እንገናኛለን፣ ጌዲዮን ይደውልኛል፣ እንገናኛለን። እንዳልኩ ደግሞ ከገነነ ጋር እንገናኛለን፣ ያው እንደዚህ እየተደዋወልን እሱም ሲመቸው እኔም ሲመቸኝ። እንዳልኩ እስከ 2014 እስከ ተወሰነ እርግጠኛ አይደለሁም፣ ግን ከግማሽ በላይ ይመስለኛል፣ ከአንደኛው ዙር በላይ እንደዚህ እንገናኛለን። አሁን ግን የተፈጠረው ቅሬታ ሚስ አንደርስታንዲንግ አለ እምልህ ጀስት እኔ ከአንድ ወገን ጋር ተፈርጃለሁ፣ ከነ ጌዲዮን ጋር ጀስት ገነንና ሰይድን እንደማልፈልግ አይነት ነገር ከዚህ ጋር ተፈርጃለሁ። ለዛ ምንም ይሄ ነው የሚባል ምክንያት ያለ አይመስለኝም። ከሰይድ ጋር አንድ የቅርብ የቡና ሰው ማለት የኔም ወዳጅ የሆነ ሰው ትንሽ ያው ሰይድ ቅሬታ አለው፣ ስለዚህ ደውልና አነጋግረው አለኝ። ሰይድ ጋር ደወልኩለት፣ ተቀጣጥራችሁ አነጋግረው አለኝ። ደወልኩለት። እንደውም እሱ መልእክቱን ሲነግረኝ ሊሄድ ነው ያኔ ደቡብ አፍሪካ ነው ምናምን እዚህ ከዲኤስቲቪ ጋር በተያዘ ይመስለኛል፣ ወደዛ ሊሄድ ስለሆነ አገኘው አለኝ። ደወልኩለት። እንደውም የተነገረኝ የዛን ቀን ከሰዓት እንደሚሄድ ነው፣ ግን የሚሄደው ጧት ነበር። እሱም ነገረኝ፣ ሰይድም ነገረኝ። አይ ጧት ነው የሚሄደው፣ ግን ያው ትንሽ ቢዚ ስለሆንኩኝ ወደ በኋላ ላይ ደውዬ ላገኛለሁ አለኝ። ኦኬ አልኩት። አልደወለልኝም። ያው እንግዲህ ትረዳለህ እንዲህ አይነት ነገር የመንገድ ጉዳይ ሲሆን ቢዚ ትሆናለህ፣ ወደዛ ወደዚህ ሩጫ ይኖራል፣ በራሴም ስለማውቀው ማለት ነው። ኦኬ ሳንገናኝ ቀረን። ያኔ ብንገናኝ ጥሩ ነበር ብዬ አስባለሁ። ምክንያቱም አንዳንድ እንግዲህ ቅሬታዎችም ካሉ ምንም ካሉ ከኔም ከሱም ቢሆን ከኔም ጋር ስተት ካለ እነዛን ነገሮች ለማጥራት ማለት ነው። ያ ሳይሆን ቀረ። እንዳልኩህ ያ ነገር የፈጠረው ክፍተት ይመስለኛል። እኔ ከዛ ጋር የመፈረጅም ጉዳይ ይመስለኛል። ከገነነ ጋር እንዳልኩ ምንም ጤናማ የሆነ ነው ግንኙነት ነው ያለን። አንድ ቀን ግን ምን ሀፕን አደረገ? እሺ አብረን ምሳ በልተን እኔና እሱ ምሳ በልተን ስንለያይ እንግዲህ እንደዋወል እንባባላለን ወይ በዚህ ቀን እንገናኝ እንባባላለን። እና ልክ ስንለያይ በቃ መቼ ነው የምንገናኘው ምናምን ስለው ኖ አንተ ከኔ ጋር መስራት አትፈልግም ማለት ያው አንዳንድ ጊዜ እምልህ በቅርብ ስለማውቀው አንዳንድ ጊዜ እንትን ነው ሲቀልድም ምን ሲልም ካልተረዳኸው አታውቀውም። ብዙ የሚቀርበው ሰው መሆን አለበት። አንዳንዴ እንደ ቀልድ ብሎ የሚነግርህ ነገር ሲሪየስ ሊሆን ይችላል። አንዳንዴ ደግሞ ሲሪየስ ብሎ የሚነግርህ እንደ ቀልድም
ሊሆን ይችላል እና ጀስት እኔ እንደ ቀልድ ነው የወሰድኩት። እባክህ አትቀልድ አትቀልድ ኖ አንተ አልፈለግም ከኔ ጋር መስራት ምናምን አለ። በኋላ እባክህ አትቀልድ ምናምን እያልኩት ተለያየን። እሱም ራይድ ውስጥ ገብቶ ሄደ። ነገሩ ሲሪየስ ነበር ማለት ነው። ነገሩ ግን በቃ ምንም ይሄ ነው የሚል ሪዝን የለም፣ ምንም ሪዝን የለም በቃ። ስለዚህ አንድ ውስጡ የተፈጠረ ነገር ነበር ብዬ ነው የማስበው። አንድ የሆነ ወይ እንግዲህ አላቅም ምን እንደሆነ ኤክስፔክቴሽናቸው ሊሆን ይችላል። ምናልባት አንተ ስትመጣ አብሮ እንዳልኩ እኮ በደንብ አብሮ የመስራቱ ነገር ምንም እኮ እንገናኛለን፣ በእግር ኳሱ ዙሪያ እናወራለን፣ በቲሙ ዙሪያ እናወራለን፣ በቡድን በኢትዮጵያ ቡና በኩል በኢትዮጵያ ቡና እኔ ያንንም ለመፍጠር እኮ ነው። ያንን በዛ ዙሪያ ያሉ ሰዎች ክፍተቱ እንዳይፈጠር እነሱ ቅር የተሳኙበት ነገር አለ እርስ በርሳቸው ማለት ነው። ያንን ነገር ለማጥፋትና የህብረት ተጠብቆ በዛ ጉዳይ ላይ የተወያየን ነገሮች እንዲቀጥሉ ነው መጀመሪያም እኔ ከሰዎቹ ያ ነገር ከደረሰኝ በኋላ ማለት ነው። ከዛ በኋላ እንግዲህ ነገሮቹ ክፍተቶቹ ተፈጠሩ። አንዳንድ እንግዲህ ቅሬታ ምናምንም አይነት ነገር አስተያየቶች በሚዲያውም ላይ በምንም ላይ መሰጥ ተጀመሩ። መጨረሻ ላይ ግን እግዚአብሔር ይመስገን ከገነነ ጋር ነገሩን ለማጥራት ሞክረናል። በስልክ ብዙ አውርተናል። መጨረሻ ላይ የአደጋ ከደረሰበት በኋላ በዛ ሁኔታ ሆኖ ያው የደወልኩት እንኳን ለሌላ ዓላማ ነው፣ እዛ ህመም ላይ ስለነበረ ግን ያንን ጉዳይ አንስተን ተነጋገርን ብዙ። ግን ያው ድፍን ያለ ነገር ነበረው የሚቀርበው። ድፍን ያለው ነገር የሚቀርበው ምንድነው? በቃ ከኛ ጋር መስራት አትፈልግም። ለምን እንደዛ አይነት ነገር ተነሳ? ምንድነው ምክንያቱ? በቃ አትፈልግም፣ ስለማትፈልግ ነው። ምንድነው ምክንያቱ? እና አንዳንዶቹ የሚነሱት ምክንያቶች ትንሽ ማለት ሚዛኑን ያልጠበቀ ነገር ነው። እኔም ላነሳቸው የምችላቸው ጥያቄዎች ነው። ለምሳሌ ገሌን አልፈለግከውም፣ እኔም ማንሳት የምችለው ጥያቄ እኮ ነው። እኔንም አልፈለጋችሁኝም ማለት እኮ እችላለሁ። እኔ ኦኬ ገሌን አልፈለግከውም ፈልግ አላነጋገርከውም ከተባለ ኦኬ እሺ ያንን ልውሰድ። ኦኬ እኔ ስተት ነው ከተባለ እኔንም አልፈለጉኝም። እኔንም ካልፈለጉኝ እነዛ ሰዎች ያንን መውሰድ አለባቸው ነው የምልህ። አንዳንድ ጊዜ ሚዛኑን መጠበቅ አለበት። አንተ አንድ ሰው አልፈለከኝም ስትለው አንተስ ፈልገኸዋል ወይ? እና እንደዚህ ትንሽ እንትኖች ነበሩ፣ የሆነ የተሳቱ ነገሮች ነበሩ። አንዳንድ ጊዜ አንዳንድ ነገሮች የምታጠራው ትንሽ ተጨማሪ ስትሄድ ነው። እኔ አንተ ሱራፌል አልፈለከኝም ብዬ ሳስብ ትንሽ ማጣራት አለብኝ። ትንሽ የሆኑ ነገሮችን መጠየቅ ምን ማለት እውነት ያ ፍላጎት ነው ያለው የሚለውና እነዛ ነገሮች ሳይኬዱ የተፈረጀው ነገር ለኔ ግን ቀላል አልነበረም። በዛ ሰዓት ቀላል አይደለም። ቡና ስራ አመራር ቦርድ ስትመለከት ያው አላከበረንም ወይም ሪስፔክት አላደረገንም፣ ሪጅድ ነው፣ አይሰማንም፣ እሺ አይልም የሚል እዚህ ጋር እንደዛ አለ። እዚህ ጋር ደግሞ አልፈለገንም ተብሎ አለ። በሌላ በኩል ደግሞ ሌላ የምትታይበት ነገር አለና አስቸጋሪ ነበር። እኔ እነዛ ነገሮች የሆነ ነበረ ሚስ አንደርስታንዲንግ ነበረ ብዬ አስባለሁ። ያን ያህል የጎላ ነገር የሆነ ልዩነት ሊፈጥር የሚችል ነገር አለ ብዬ አላስብም። አንዳንድ የሆነ ልዩነቶች ይኖረዋል መቼም የሆነ ሀሳብ ላይ ስትነጋገር ምናምን፣ ግን እንደዚህ በዚህ ደረጃ የሆነ አቋም የሚያስይዝ ምክንያቶች ነበሩ ብዬ አላስብም። አልነበሩም ነው። ያው የጉዳይ በግልጽ መነሳትም ስላለበት ነው። የሚነሱ ጉዳዮች አሉ። ካሳይ ሲነሳ አብሮ ነፍሱን ይማረውና ጋዜጠኛ ገነነ መኩሪያ ሊብሮ፣ ከዛ ደግሞ ያው የጄሱ ጉዳይ ሲነሳ የሰይድ ጉዳይ ይነሳል። በኋላ ላይ ግን ፖስት ማች ኢንተርቪው ላይ ከሰይድ ጋር ስትገናኙ ምን አይነት ስሜት እንደነበረ ማወቅ ፈለግኩኝ። ምን አይነት ስሜት ነበራችሁ? ከጨዋታው መጠናቀቅ በኋላ ሰይድ ቃለ መጠይቅ ሲያደርግልህ እዛው ተገናኝታችሁ ነው ወይስ አለው? አይ ምንም ማለት ወደ ፖስት ማች ኢንተርቪው ከመሄድ በፊት ወደዛ ስቴት ትገናኛለህ። ግን የልብ አይነት ንግግር ነው። ሰላም ትባባላለህ። እንዴት ነው? ሰላም ነው። ከአንገት ነው። እሱም ብዙዎች ያው ከአንገት በላይ ነው ይላሉ። እንግዲህ አንዳንድ ጊዜ ከባድ ነው። እሱን ከአንገት ግን ያው ፊት ታደርገዋለህ አንተ መቼም የድሮ ትናንት አይነት እንዳልነበረ ታውቀዋለህ። አዎ ግን አይ ምንም ጤናማ የሆነ እኔም ሰላም ነው። ያው ጤንነቱን ጠይቀዋለህ። እንዴት ነው? ስራ ጥሩ ነው። እሱም ደህና ነው። ምንም የዛን ነው። ጥያቄና መልሱስ ጤነኛ ነው? ወደ እንትን ውስጥ ነው የምትገባው። ጥያቄና መልሱስ ጤነኛ ነው? አዎ እኔ እንደዛ ነው የማስበው።
ሰዎች የሚያነሱት ነገር አለ። ግን ምን ይላሉ እስኪ ሰዎች? አሁን ለምሳሌ ፖስት ማች ኢንተርቪው ላይ ስትገናኙ ቡድኑ ተሸንፎ ሊሆን ይችላል፣ አሸንፎ ሊሆን ይችላል። ያንን ኢንተርቪው የሚሰራ ሰይድ ቢሆን ሰዎች ምን ይላሉ? የሚያነሱት ነገር አለ። ግን አንዳንዶቹ ያው እንዳልኩ ለምሳሌ አንድ ሰው አንድ ጊዜ ምን አይነት ነገር አነሳብኝ። እሺ ተሸንፈን ነው ከሆነ ቡድን ተሸንፏል እና ከዚህ በኋላ እኛ አይ ቲንክ ለሁለተኛነት እድል ነበረኝ 2014 ይሁን ወይ እስከ ተወሰነ ጊዜ ነበረን እያሸነፍን ብንሄድ እሺ ይመስለኛል ወይ 2013 እንትኑን አላስታውስም። ግን በሆነ ቡድን ተሸንፈን ወይ አቻ ወጥተን ይሁን በቃ ነገሩ መድረስ የማንችልበት አይነት ሆነ። ስለዚህ ሰይድ ምን የሚል ጥያቄ አነሳ? እሺ ምንድነው ካሁን በኋላ ለምን የምትጫወቱት አይነት መንፈስ ያለው ጥያቄ። በቃ እኔ ጥያቄውን የተረዳሁት በቃ የክለባችንን እንትን አስጠብቀን መሄድ አለብን በቀሪውም ጨዋታ። ምክንያቱም ቀሪ ጨዋታዎች ቢሆኑም እነዛን ጨዋታዎች ማሸነፍ፣ ጥሩ ነገር ማሳየት በእያንዳንዱ ጨዋታ ላይ ስለሚጠበቅብህ ማለት ነው። የሆነ ከዋንጫ ውጭ ወጥቻለሁ ብለህ ቀሪውን ጨዋታ አትዝረከረክም። ስለዚህ ያንን አስጠብቀን መሄድ አለብን ከንትኑ ብንወጣም አይነት መልስ ነው የሰጠሁት። የማስበውም ያንን ስለሆነ ማለት ነው። በቃ እኔ እሱንም ጥያቄ ምንም ለጤነኛ በሆነ መንገድ ነው ያየሁት። ግን እንዳልኩ ሰዎች ከሌላ ሰው ይሄ ጠፍቶት ነው ወይ እንደዚህ አይነት ጥያቄ የሚያነሳው? እና ጋዜጠኛው ነው እናታቀም ከእንግዲህ በኋላ ለምንድን ነው የምንጫወተው? በዚህ ሙያ ውስጥ ሆነ እናታቀም እንደዚህ አይነት መሳት መልስለትም ነበር አለኝ። እንግዲህ አሁን ሰዎች የሚያዩበትን መንገድ ነውና ኖ አይ እኔ ከዛ አንፃር አይደለም በቃ ኖ አሁን የሚነሳ ጥያቄ ነው ምናምን ይላል። ግን እኔ እምልህ አንዳንዴ በእንትንም በቃ ቀና በሆነ መንፈስ አሁን ከዋንጫው ውጪ ናችሁ፣ እስካሁን ለዋንጫው ለመድረስ ነበር የምትጫወቱት ወይ እዛ ግሩፕ ውስጥ ለመግባት ነው፣ አሁን ያንን እድል አታችኋል። ኦኬ ምንድነው ቀጣዩ ነገር የሚለውን ጀስት እንደ አንድ ጋዜጠኛ ጥያቄውን ሊያነሳ ይችላል። እና እኔ ከዛ አንፃር ነው ያየሁት እና እኔ ምንም ጤናማ ነበር ብዬ ነው የማስበው የነበረው ነገር። ያንተ መምጣት እንዲህ ያሉ ጉዳዮችን ለማጥራት ነው። 7ኛ ፖድካስት ላይ ሁሉ ነገር በግልጽ ስለሚነሳ አሰልጣኝ ካሴ አራጌ መጥቶ መጠየቅ ከነበረባቸው ጥያቄዎች መካከል ስለሆነ በደንብ ያነሳ ነው። ለዛ ነው ኮች ከረጅም ጊዜ ቆይታ በኋላ ወደ ሀገር ቤት ልትመጣ ሆነ። ሚዲያውም የኢትዮጵያ ቡና ደጋፊዎችም ኢትዮጵያ እግር ኳስ ወዳድም አሰልጣኝ ካሴ አራጌ ከረጅም ጊዜ በኋላ ወደ ሀገር ቤት ሊመጣን የሚለው በትልቁ ይጠበቅ ነበር። በቅድሚያ ስሜቱ እንዴት ያለ ነበረ? ዳግም ኢትዮጵያ ቡናን ለማሰልጠን ከአሜሪካ ስትመጣ የነበረውን ስሜት እስኪ በትውስታ ወደኋላ 6 ዓመት መለስ ስንበልና 2012 ይመስለኛል። 11 መጨረሻ ላይ እስኪ ስሜቱን በተወሰነ መልኩ እናንሳው። ውሳኔዎችህን ምናምን። ውሳኔው ቀላል አልነበረም። ቤተሰብ አለ፣ እንደገና እንዳልኩ ያው የተወሰነ ጊዜ ከእግር ኳሱ ርቀሃል። እርግጥ እዛ አለ ያው በሳምንት አንዴም ሁለቴም አብረህ ትጫወታለህ። በአንድ ወቅትም ደግሞ እንደ አሰልጣኝ ሆኜ እዛ እኔም እንደገና አብዲ ሰይድ መድን እንግዲህ ኢትዮጵያ ብሔራዊ ተጫዋች ነበር። እንደገና ቢቶ አብሬ እሱም አብረን ያለ ነው እዛ አንድ ከተማ ውስጥ ስላለን እንደዚህ ኃላፊነት ወስደን የምንሰራባቸው ጊዜያቶች ነበሩ። ከዛ በኋላ ግን ይሄ ነገር ሲመጣ እርግጥ አልፎ አልፎ ቅድም እንዳልኩ ከገነነም ጋር በስልክ እንገናኛለን፣ እናወራለን። ሌላም እንግዲህ አንድ የቡና የቅርብ ሰው የነበረ ደጋፊ አለ፣ ከሱም ጋር እናነሳለን። ሌሎችም እንደዚህ እንግዲህ ጓደኞች ወዳጆች ነበሩኝ፣ አብረንም ተስፋ ኢትዮጵያ ውስጥ የሰራን። ከዛም በኋላ ከነሱ ጋር አንዳንድ ጊዜ እንግዲህ አልፎ አልፎ በዚህ በእግር ኳሱ ዙሪያ አለ የሆነ ጭላንጭል እንደው ይሄን ነገር ብናስቀጥል ብንሰራ ምናምን የሚለው ነገር አለና መጨረሻ ላይ ግን ያ ነገር ሲመጣ ቀላል አልነበረም እንትኑን ውሳኔውን ለመወሰን። ግን መጨረሻ ላይ እንግዲህ አንድም እድል ነው፣ የሆነ ነገር ማበርከት እንችላለን፣ የሆነ ሐሳብ አለን ካልን ያንን ነገር ደግሞ እድሉ ሲገኝ መጥቶ ያንን ነገር ማድረግ እንደ አንድም እንደ ግዴታም ነው ያሰብኩት። እንደገና ደግሞ የባለቤቴም ትብብር ነበረበት፣ እሷ ፍቃደኛ ስለነበረች
እዛ ያለውን ነገር እሷ እንግዲህ ለማስቀጠል ያም ትብብር ስለነበረ መጨረሻ ላይ ያንን ነገር ወስኜ መጣሁ። እዚህ ያለውን ነገር እንግዲህ ለመጋፈጥ አንዳንድ ጊዜ ያው ሌላ ነገር ከቤተሰብ አንፃር ከምናምን የምታስተካክለው ነገር እንደተጠበቀ ሆኖ እንደዚህ አይነት ነገሮች ሲመጡ አንዱ ድፍረትም የሆነ ነገር ሐሳብህ ነው የምታስበው። በቃ በዚህ ነገር ትንሽ የሆነ ነገር የራስን ነገር ማበረከት ይችላል፣ የሆነ ነገር ፍንጭ ማሳየት ይቻላል የሚለው እሱ ነው እንግዲህ አንዱ ትልቁ ድፍረት እና የተገኘውን እድል ላለማሳለፍ የሆነ ነገር ለማበረከት ነው። በዚህ አጋጣሚ እንግዲህ ያው ያንንም ነገር ላመቻቹት ሰዎች ለመቶ አለቃ ፍቃድም ማመስገን እፈልጋለሁ። እና ግን ቀላል አልነበረም። ውሳኔው ከባድ ነበር። ዋው ውሳኔው ከባድ ነበረ። ግን ፋይናሊ እንግዲህ አንዱም ደግሞ እንደ እንትን የተነሳው ርቅ ያለውን የተጫዋቾቹን አላቃቸውም። ስለዚህ እሱንም ኃላፊነት የሚወስድ ሰው ያስፈልግ ነበር። እሱንም በወቅቱ እንግዲህ ከመቶ አለቃ ጋር በስልክ በግልጽ ተነጋግረናል። ርቀሃል፣ ስለዚህ የና ኃላፊነት የሚወስድልህ ሰው ማን ነው? እንደገና ደግሞ እነዚህ የና ኃላፊነት ነገር ይወስዳሉ ስትል ኃላፊነቱን የምትወስደው አንተ ነህ የሚልም ያው እንትኑም ጥያቄውም ተገቢ ነበር የቀረበው። ኦኬ ለዛም ኃላፊነቱን እንደምወስድ ቃል ገብቼ በዛ መልኩ ነው እንግዲህ ተደረገው። ቀላል አልነበረም። ተጫዋቾቹን ማን መለመለልህ? አንተ እዛን አሜሪካን ያለው እነማን በቴሌቪዥን ልትመለከት ትችላለህ? ወይም ደግሞ የሆኑ ነገሮች የሆኑ ግባቶች ነው ሊኖሩ የሚችሉት። ያንዳንዱን ተጫዋች በደንብ ላታውቀው ትችላለህ። ትክክል። ኃላፊነቱን ለማን ሰጠህ? ትልቁ ኢትዮጵያን ለማሰልጠን ነው የምትመጣው። የሚመጥኑ ተጫዋቾች ያስፈልጋሉ። በጊዜው ለማን ነበር ኃላፊነቱን የሰጠው? በወቅቱ እንግዲህ ኃላፊነቱን የሰጠሁት ከኔ ጋር በኋላ ረዳት አሰልጣኝ ለዘላለም ጸጋይ ዞላ እና ለገነነ ነው። ለሁለቱ ነው። እኔ ከመምጣቴ በፊት ወይም ልመጣ አካባቢ አንድ እንደ ቴክኒክ ኮሚቴ ጊዜያዊ አይነት ነው። እንደ ቴክኒክ ኮሚቴ ትለዋለህ ወይም ደግሞ የተቋቋመ ነበረ። በኢትዮጵያ ቡና ነው ወይስ? አዎ በኢትዮጵያ ቡና። አዎ እንግዲህ እዛ ውስጥ ዘላለም ጸጋይም ነበረ፣ ምክትል ማለት ነው። አዎ እዛ ኮሚቴ ውስጥ የተዋቀረው ኮሚቴ ውስጥም እሱም ነበረ። ግን ገነንም ነበረ? አልነበረም። ገነን አልነበረም። ግን እንዳልኩህ ከመቶ አለቃ ጋር ስንነጋገር ይሄን ኃላፊነት የሚወስደው ማን ነው? አንተ ርቀሃል፣ ተጫዋቾቹን አታውቃቸውም። ስለዚህ ሲል ያው ገነንና ዘላለምን እነሱ ኃላፊነቱን እንደሚወስዱ ኦኬ፣ እነሱ ኃላፊነቱን ወስደው የሚያዩት ተጫዋቾች ግን አንተን ኃላፊነቱን የምትወስደው አለኝ። ኦኬ በዛ ተስማማሁ። በሁለቱ መሃል ነበር እንግዲህ እነዛ እንትኖች የተደረጉት። ገነንና ማነው ዘላለምም አልፎ አልፎ እየተገናኙ እነዛን ነገሮች ይነጋገሩ ነበር። አልፎ አልፎ እየተገናኙ በዛ መልኩ ነበር እንግዲህ እኔ ከመምጣቴ በፊት እንትኑ የተካሄደው። ከዛ በኋላ እኔ ከመጣሁ በኋላ የተወሰኑ ክፍተቶች ስለነበሩ ያንን ክፍተት ለመሙላት የተጫዋቾችን ወደዚህ ወደ ምንድነው ጀሞ አካባቢ አንድ እንትን አለ፣ አንድ እንደ ትምህርት ቤት ነገር መሰለኝ። እሺ እዛ የተወሰነ እንትኖችን አደረግን፣ ምርጫዎችን አደረግን። ከዛ ውስጥ እንግዲህ በወቅቱ ሪድዋን ናስር፣ ሪድዋን ናስር ያወቀሩ እንደ አላዛርን፣ ያብቃል፣ እንደገና ኢብራሂም መሰለኝ ስሙን፣ እነሱ የተወሰኑ ልጆች ያዝን። አዲስ ይባል የተወሰኑ ልጆች እዛ ምርጫ አድርገን በኋላ እኔ ከመጣሁ በኋላ ማለት ነው። ምናልባት አይደው ነው እንግዲህ የዘነጋሁት ካለ። ከዛ ውጭ ግን እንዳልኩ አብዛኞቹ ቲም ውስጥም ነባር የነበሩ እንዲቀጥሉ የተደረጉት ማለት ነው። እነ አማኑኤል፣ እነ አቡበከር፣ እነ ሚኪ፣ እነ አህመድ፣ እነ አስራት፣ ኢያሱ የመሳሰሉትም እንግዲህ ፋይናሊ ይቆዩ ያልከው አንተ ነው ውሳኔው? ነው ያው እንዳልኩ በእነሱ የቀረበልኝ ነው። ምክንያቱም እኔም እነ እንትናንም አላቃቸውማ የነበሩትን ልጆች አላቃቸውም። ግን ከነበሩትም ቲም ውስጥ እነዚህ ልጆች አብረው ከቲሙ ጋር ቢቀጥሉ እነዚህ ደግሞ ቢጨመሩ ብለው እነሱ ያዘጋጇቸው ናቸው። የተወሰነ እንግዲህ ከዛ ውስጥ ደግሞ መቀነስ የነበረባቸው ልጆች ነበሩ። እነሱ አንዳንዶቹ ውል ስለነበራቸው ያንን እንግዲህ አብረን ከክለቡ ጋር ሆነን ክለቡም ላይ ጫና ላለመፍጠር ልጆቹንም ማግባብተን እንዳያቸውም ጠይቄ ነበረ። ግን የተወሰኑ አንዱ ለሶስት ልጆች ይመስሉኛል ፍቃደኛ የሆኑት እንደገና ለመታየት። አብዛኞቹ ግን ያው ፍቃደኛ አልነበሩም። ያው የተጫዋች ስሜት ነው
አንዳንድ ጊዜ ትረዳለህ። ያው ተጫውቶ እንዳለፈ ሰው አሁን ለጊዜው እዚህ ውስጥ አልተካተትክም መታየት አለብህ ሲባል የሆነ የሚሰማቸው ስሜት አለ፣ ትረዳለህ። ግን ያንን ለማግባባት ሞክሬ ነበረ። አይ ሌላም ቦታ ሄደን መጫወት ስለምንችል ነው አያስፈልግም የሚል ነው። ከዛ በኋላ አይ ቲንክ ሌላውን ነገር ቀሪ ኮንትራት ስለነበራቸው እንግዲህ ከስራ አመራር ቦርዱ ጋር ነው የጨረሱት በምን መልኩ ያን እናድርገው የሚለውና በዛ መልኩ ነበር እንግዲህ ስብስቡ እንትን የተደረገው። በተደጋጋሚ 7ኛ ፖድካስት ላይ ያንተ ጉዳይ ሲነሳ አሰልጣኝ ካሴ አራጌ ኢትዮጵያ ቡናን ሲይዝ ስም ዝርዝሮችን አስገብቶ ነበረ። ያላስፈረሙለት ተጫዋቾች ነበሩ የሚል ነገር ይነሳል። እውነት ነው ወይ? እነዚህ ተጫዋቾች እንዲመጡልኝ እፈልጋለሁ ብለህ በኢትዮጵያ ቡና ስፖርት ክለብ በኩል የለም አይሆንም የተባልካቸው ተጫዋቾች አሉ? አዎ ነበሩ። ለምሳሌ ያለ 2013 ላይ ማለት ነው 2012 ውድድሮች ተካሄዱ። ከዛ በኋላ በኮቪድ ምክንያት ተቋረጠ። ከዛ በኋላ ወደ 2013 ስንቀጥል ፈቱዲን ጀማል የአንድ አመት ኮንትራት ብቻ ነበር የነበረው። በረከትም እንደዛው። በረከት ግብ ጠባቂ በረከት አማረ። እንደገና ደግሞ አማኑኤልና አህመድም ይጨርሱ ነበረ አይ ቲንክ ያኔ እና ከዛ ደብዳቤ ጽፌ ነበረ ከቲሙ ጋር እንዲቀጥሉ ማለት ነው። እፈልጋቸዋለሁ ከቲሙ ጋር እንዲቀጥሉ። ሌላውን እንግዲህ እንዳልኩህ ይሄ ከገንዘብ ጋር በተያያዘ ድርድር ያው ተጫዋቾቹ ነው የሚያደርጉት። 2012 ላይ ያኔ እንግዲህ እነዚህ አዳዲስ ተጫዋቾች ሲመጡ አንዳንድ ድርድሮች ሲደረጉ እኔ የምገኝ ነበር። ተጫዋቾቹን ይዣቸው መጣው ነው እኔ ነኝ። በመጀመሪያ ተጫዋቾቹን በግል እናወራቸዋለን። ብዙ ጊዜ እኔና ዘላለም ጸጋይ ተጫዋቾቹን በግል አግኝተን የሚጠይቁትን ብር ለማግባባት ያን እናወራቸዋለን። ከዛ በኋላ እኔ ይዣቸው አቶ ገዛኸኝ ጋር ነው የሚሄደው። ከዛ በኋላ እዛ ጋር ነው እንግዲህ ያው ድርድሩ የሚጀምር። ያለ ተወሰነ ጊዜ ቀጥሏል። አይ ቲንክ 2013 እኔ ምንድነው የነበረኝ ስጋት ተጫዋቾቹ የሚጠይቁት አለ፣ ይገባናል ብለው የሚጠይቁት ነገር አለ። የክለቡ ደግሞ አቅም አለ። ክለቡ አቅም የሚለው ነገር አለ። ያው አንዳንዴ እንትኑን አታውቀውም። እንዳሰልጣኝ ለምሳሌ የክለቡ አቅም ይሄ ነው ያለው ባጀት ይሄ ነው አታውቀውም። ያው እንደዚህ አይነት ግልጽ የሆነ የሚነገርህ ነገር የለም። እንግዲህ አሰራሩ ከሌለ በግድ ይነገረኝም አትልም። ግን ቢሆን ምንድነው ቢያንስ ክለቡ ያለው አቅም ይሄ ከሆነ በዚህ ምን ያህል ተጫዋች ማምጣት ይችላል ምናምን የሚለው ነገር አንድ ነገር ግንዛቤ ውስጥ ለመክተት ይደራል። ግን የተወሰኑ እንትኖች ክፍተት እንዳይፈጠር ተጫዋቹንም የማግባባት ተጫዋቹ ነገ ተጠቃሚ ሊሆን እንደሚችል የተወሰነ ነገር ቢለቅ ክለቡም ደግሞ የተወሰነ ነገር ገፋ ቢያደርግ ያንን ነገር ከማድረግ አንፃር የተወሰኑ እንትኖች ላይ እገኝ ነበር። በተለይ 2012 አብዛኞቹ ላይ ማለት ይቻላል አብዛኛው ስኬታማ ነበር ብዬ አስባለሁ። እንግዲህ አንዳንድ ምናልባት በኋላ 2013 ላይ የተፈጠሩ አለመስማማቶች ነበሩ። እነዚህ ልጆች ግን እዛ ስለነበርኩ ከመምጣቴ በፊት ስለነበረ እነ ፈዱዲን ምናምን ያልኩ ነገር ያው ነገሮቹ ተበላሹ። መቀጠል አልቻሉም። በስልክ ለማናገር ሞክሬ ነበር። ከዛም ሆኜ እነ ፈዱዲንን አይ ቲንክ እንግዲህ ክለቡ የጠየቁትን ነገር ለመስጠት ፍቃደኛ እንዳልሆነ ክለቡ ደግሞ እዚህ ጋር አቅም ይሄ ነው የሚለው ምንም ማድረግ አይቻልም። በዛ መልኩ ያጣናቸው ተጫዋቾች ነበሩ። ከዛ በኋላ እንደገና ደግሞ ለ2014ም አይ ቲንክ ያኔ አማኑኤልም መጀመሪያ እንትኑ ነበረ አይ ቲንክ እንደውም ወደ ፋሲልም ምናምን ሄዶ ከፋሲል ጋር ሁሉ ተነጋግሮ ነበር። በኋላ አይ ቲንክ እንግዲህ ደጋፊዎችም ምናምን በእነሱም ጥረት ነው እንዲመለስ የተደረገው። አህመድ ወጣ እንዳልኩ፣ በረከትም ሄደ፣ ፈቱዲንም ሄደ። በረከት እንኳን ትንሽ እንግዲህ የፋሚሊም ኬዝ የነበረ ይመስለኛል። አብሮ ለፋሚሊውም ቅርብ ለመሆን ያንንም ታሳቢ ያደረገ ይመስለኛል። በኋላ ግን ያው ተመልሶ መጥቷል። 2013 ከጨረስን በኋላ እንደዚህ ውል የነበራቸው እዛ ውስጥ እንዲቆዩ የፈለግናቸው ተጫዋቾች ነበሩ። አንዳንድ ተጫዋቾች እንደገና ከውጭም ያመጣናቸው ልጆች ነበሩ። እንግዲህ ያው በገንዘብ ምክንያት ነው በወቅቱ ያልተሳካው። ክለቡ ይሄን ማድረግ አልችልም፣ አቅም ነው። ልጆቹ ደግሞ እዚህ ጋር ይገባናል ብለው የሚጠይቁት ነገር አለ። እንዳልኩ ተጫዋቾቹም የተወሰነ ነገር ለቀቅ አድርገው ከነገ አንፃር ነገሮችን አይተው፣ ምክንያቱም ኮንትራታቸውን ሲያድሱና ያላቸውን ብቃት ካሳዩ የተሻለ ነገር መጠየቅ ይችላሉ። ይሄን ነገር እንዲለቁ ክለቡም ቢሆን ነገር እንትን እንዲያደርግ፣ ነገሮች አልተሳኩም።
ስለዚህ ባለው መቀጠል ግድ ነበር። ከውጭ ከምትፈልጋቸው ተጫዋቾች መካከል ውስጥ ካሉት ሳይሆን ከውጭ ከምትፈልጋቸው ተጫዋቾች መካከል በተደጋጋሚ ስሙ ይነሳ የነበረው ዳዊት እስጢፋኖስ ነው። ዳዊት እስጢፋኖስን ጨምሮ ሌሎች ተጫዋቾች ካሳይ በተደጋጋሚ ወደ ቡድን ይምጡ ቢሉም አይመጡም የሚል ነገሮች ይነሱ ነበር። ይሄ ነገር እውነት ነው ወይ? ከዳዊት እስጢፋኖስ ውጭስ ለቡድን ያስፈልጋሉ ግዴታ ነው ቡድን ውስጥ መኖር አለባቸው ብለ ያልፈረሙ ሌሎች ተጫዋቾች አሉ? አዎ ዳዊትን እንግዲህ ከመጀመሪያው ነው የፈለከው? መጀመሪያው 2011 ነሐሴ አካባቢ ነው የመጣሁት። እሺ ከዛ በኋላ እንግዲህ ለ2012 ውድድር ያው እነዚህ ከመጡት ተጫዋቾች ውጪ አንዱ ዳዊት ነበር በወቅቱ የጠየቅነው። ዳዊትንም አግኝቼው ነበር በወቅቱ ተገናኝተን ተነጋግረናል በአካል። አዎ ከሱም ጋር ተነጋግረናል። እንደገና በወቅቱ የሱ እንደ ኤጀንት አይ ቲንክ እንትና መሰለኝ ጢሞቴዎስ ነበር ይመስለኛል፣ የሱና የአስራት ከጢሞቴዎስም ጋር ያወራን ይመስለኛል ካልተሳሳትኩ። ስካይላይት ተገናኝተን ዳዊትንም አግኝቼው ነበረ። ያው ወደ ክለቡን ጥያቄውን አቅርቤ ነበረ። ነገሩም ያው እንግዲህ ትንሽ ገፍቷል። ትንሽ እንትን ነበረው ጉዳዩ አይ ቲንክ የውጭም እንትን ያለበት ይመስለኛል። የውጭም ጣልቃ ገብነት አንዳንድ ነገሮችን ሳይ ኮሚቴውም ጋር የነበረ አቋም ነበረ። አንዳንዴ ስታይ ጠንካራ የሆነ አቋም አለ፣ አንዳንዶቹ ጋር ደግሞ የተለሳለሰ አቋም ታያለህ በሱ መምጣትና ለመምጣት ላይ። ግን ከውጭም የውጭም እጅ ነበረበት በእርግጠኝነት ለመናገር እንዳይመጣ። አዎ እንደዛ እኔ የነበረውን አጠቃላይ ስረዳ እንደዛ አይነት ተጽዕኖች እንደነበሩ አስባለሁ። ከውጭ የነበሩ ግፊቶች ነበሩ ስራ አመራር ቦርዱ ላይ ብዬ አስባለሁ። በኋላ ግን እንዳልኩህ ነገሮች እየሄዱ እንደው የሆነ መስመር እየያዙ የነበረ ይመስለኛል የሚመጣበት መንገድ። ግን በዛ መሃል ዳዊትም እንግዲህ ያው የራሱ የሆነ ስጋት አለው። አንድ ክለብ ሳይፈርም በዛ መሃል እዚህም እዛም እንዳላጣ በሚል መጨረሻ ላይ እሱም ሰበታ ፈረመ። አይ ቲንክ ከዛም በኋላም ያወራን ይመስለኛል። አይ እንግዲህ ትንሽ ቢጠብቀን ጥሩ ነበር እንዲህ ሄደ ነበር አለ። እሱም የራሱን ስጋት ነገረኝ። በአንድ በኩል ያው ተገቢ ነው ባይሳካ እንትኖች እየሄዱ ነውና የሱ በዛ መልኩ እንግዲህ ሳይሳካ ቀረ። ከዛ በኋላ ደግሞ እንዳልኩ 2013 ላይ የጠየቅናቸው ተጫዋቾች ነበሩ። እንትና ማን ነው አሁን መከላከያ ነበር መሰለኝ። እንደውም እሱም ቢሮ ድረስ ሂደን ተነጋግረን ነበረ። ቡናም ተጫውቷል 2015 አብዱልከሪም ወርቁ፣ አብዱልከሪም እነ ቡልቻ ሹራ፣ እነ ፉአድ ፈረጃ፣ ፉአድ ፈረጃ እንትናንም እኛ ጋር ማቆየት ፈልገን ነበረ በወቅቱ ግብ ጠባቂውን ተክለማርያምን ጎሜስ። እነዚህ ሀብታሙም እንዲቆይ ነበር። ሀብታሙ ሙሉን ጨርሶ ነበረ። ሀብታሙ ታደሰ ቁልጭ እነሱ አጥቂው ማለት ነው። እንግዲህ ምናልባት የዘነጓቸው አንዳንድ ልጆችም ሊኖሩ ይችላሉ። ያው እንዳልኩ የነዚህ ያው የዳዊት ሌላ ኬዝ ነበረ። የገንዘብ ጉዳይ ሳይሆን ከክለቡ ጋር የሚገናኝ ነገርም አለው። እንደዛ አንዳንድ የሚያነሷቸው ጥያቄዎች ነበሩና በዛ በነበረው ጭቅጭቅ ውስጥ እንዳልኩ ታያለ። አንዳንዴ ጠንከር ያለ አቋም ታያለ፣ አንዳንዴ የመለሳለስ ነገር ታያለ። እነዚህ ሁሉ ነገሮች ሲደማመሩ ኮች ዳዊት እስጢፋኖስን ጨምሮ የሌሎች አለመምጣት ሲጨመር ያንተ ቲፎዞዎች የምንላቸው ያው ቲፎዞ የምለውን እንትን እንዲሆን ነው የካሳይ አራጌ ደጋፊዎች የሚባሉት አሁንም ድረስ የሚያነሱት ሀሳብ አለ። ሆን ተብሎ ነው፣ የሆነ ሴራ አለ ከጀርባው፣ የሆነ ፖለቲካ አለ። ካሳይ አራጌ በኢትዮጵያ ቡና ቤት እንዳይሳካለት ሆን ተብሎ ነው እንጂ ቡድኑ የማስፈረም አቅም አለው የሚል ነገር ይነሳል። አሁን ላይ ከዓመታት በኋላ ነገሮችን ሪያላይዝድ ስታደርግ ዴሊብሬትሊ የተደረገ ነገር ነው ያንተ ደጋፊዎች እንደሚሉት? አንተ ምን ፊል ታደርጋለህ? አንዳንድ ጊዜ አንዳንድ ስሜቶች ሊኖሩ ይችላሉ ብዬ አስባለሁ። እነዛ ስሜቶች ምንድናቸው? እንደ ወደፊትም በኢትዮጵያ እግር ኳስ ውስጥ ባይኖር ብዬ የማስበው ነገር ምንድነው? እንደ አሰልጣኝ ስትቀመጥ ያንተ ኃላፊነት ነው የሚሆነው። መጀመሪያ ክለቦች አሰልጣኝ ሲያስቀምጡ በደንብ መነጋገር፣ በደንብ ማየት፣ በኋላ ያሰልጣኝ ይዞ የሚመጣውን ነገር ለመቀበል እንዳይቸግራቸው ማለት። በስራ ሂደት ውስጥ ጥያቄዎች አይነሱም አይደለም፣ ሊያነሱ ይችላሉ። አግባብ ነው ብዬ አስባለሁ። አንተ አንድ አሰልጣኝ አምጥተህ የምታነሳቸው ጥያቄዎች ሊኖሩ ይችላሉ። እንደ በላይ የስራ ኃላፊ፣ እንደ ስራ አስኪያጅ ኮሚቴ ብለው፣ እንደ ስራ አመራር ቦርድ፣ ቴክኒክ ኮሚቴ አሰልጣኙም መልስ መስጠት የሚገባው ነገር ይኖራል። እሱ እንደተጠበቀ ሆኖ
ግን ያሰልጣኙን የሙያ ስነ ምግባር ማክበር እኛ ጋር ትንሽ አለ ብዬ የማስበው ክፍተት አንዳንድ ጊዜ ኃላፊነት ላይ ያሉ ሰዎች ምክንያቱም ኳስ ጨዋታ ሁሉም የሚሳተፍበት ስለሆነ ሁሉም የራሱን አስተያየት የሚሰጠው እኛ እንደ ተመልካች ቁጭ ብለን ስናይ ይህንን ባያስገባው እንትና ቢገባ በዚህ ቦታ የምንላቸው ነገሮች አሉ። እነሱ ነገሮች አሁን መጥፎ አይደሉም። አይ ከእንትና እንትና ይሻላል እንትና ባይመጣ የሚሉት ነገሮች መጥፎ አይደሉም። አንዳንድ ጊዜ እንዳሰልጣኝ አንተ በምትፈልገው ነገር ላይ አቋም ስትይዝ ምናልባት ያንተ ፍላጎትና እዛ ጋር ያሉት የስራ ኃላፊዎች ፍላጎት ሊጋጭ ይችላል፣ ላይስማማ ይችላል። ያን የሚፈጥረው ኩርፊያ አለ። እሱ ነገር ወዴት እንደሚወስድ አታውቅም መጨረሻ ላይ አሁን እዛ ቦታ ላይ ያሉ የስራ ኃላፊዎች ጥያቄ ማንሳት እንትና ጥሩ ተጫዋች አይደለም እኛ ክለብ መምጣት የለበትም ምናምን የማለታቸው ነገር እንዳለ ሆኖ ግን በዚህ ክርክር ውስጥ እንደ አሰልጣኝ የመጨረሻ ውሳኔው ያንተ ነው። ያንን ማክበር ያስፈልጋል። ለምሳሌ ያህል እኔ 2012 ቡና ውስጥ የመጣው ጊዜ ክለቡ ቡድን መሪ ይፈልግ ስለነበረ ከኔ ጋር አብሮ የሰራ ተስፋ ለኢትዮጵያም ረጅም ጊዜ የሰራ በደንብ ምልህ በስራውም እንደዚህ ትጉ የሆነ እንትኑም ያለው ፍላጎቱም ስሜቱም ያለው ያግዘኛል የምለውን ሰው አቅርቤ ነበር በደብዳቤ። ግን የተሰጠኝ መልስ ምንድነው? ይሄ አንተ ኃላፊነት አይደለም፣ ይሄንን የሚመድበው ስራ አመራር ቦርዱ ነው። ልክ ነው፣ የኔ ኃላፊነት አይደለም። እኔ ቡድን መሪ መምረጥ አልችልም። ስለዚህ መቀበል አለብኝ። ልክ አሁን አንድ አሰልጣኝ ደግሞ ይሄን ተጫዋች ፈልገዋለሁ ካለ እዛ ጋር ያሉ የስራ ኃላፊዎች በዛ ተጫዋች ላይ የሚያነሱት ጥያቄ እንደተጠበቀ ሆኖ ውሳኔው ግን ያንተ ነው መሆን አለበት። አንዳንድ ጊዜ በግድ አንዳንድ ነገሮችን ታስፈጽማለህ አቋም ይዘህ፣ አንዳንድ ጊዜ ደግሞ አታውቅም። ምናልባት የተለያየ ምክንያት ቀርቦ ያን ተጫዋች እንትን ሊያደርጉብህ ይችላሉ። በግድ ደግሞ ያንን ነገር ስታስፈጽም ኩርፊያዎች ሊፈጥሩ ይችላሉ። እነዛ ኩርፊያዎች ወዴት እንደሚወስዱ አታውቅም። እና ቀላሉ ነገር እኔ አንተን የሙያ ስነ ምግባር ማክበር ነው። እኔ የስራ አመራሩን የስራ ኃላፊነት ማክበር ነው የተሰጠውን፣ እኔ የተሰጠኝን ማክበር ነው። ያ ሰውዬ ጥሩ ካልሰራ እኮ ታነሳዋለህ፣ ትለያያለህ። እኔ አንዳንድ ስጋቶች ወይም ጥርጣሬዎቹ ምንድነው? አንዳንድ በአቋም የተለያየ አቋም ያዝንባቸው ነገሮች፣ የተከራከርንባቸው ያልተስማማንባቸው ነገሮች አሉ። እነዛ ነገሮች ኩርፊያ ፈጥረው ወደ ሌላ ነገር ወስደዋቸው እንዳይሆን ስጋት አለኝ፣ ወደ ሌላ ነገር እና ያንንም ቀደም እንደምሳሌ ያነሳውልህ ኮች። እዚህ ጋር ግን ምናልባት ለማጥራት ያህል ኩርፊያው ጣልቃ ገብነቱ በጊዜው ነበር ኢትዮጵያ ቡና ቤት ውስጥ ኩርፊያው ቅሬታው ነበር። ባንተና በስራ አመራር ቦርዱ ቅሬታው ነበር። አንዳንድ ማትስማማባቸው ነገሮች አሉ፣ ቅሬታዎቹ ነበሩና ጣልቃ መግባቱ እንግዲህ አሁን በአንድም በሌላም ማለት ነው። አሁን ቀጥታ የሆነ ጣልቃ መግባቶች አልነበሩ። በተዘዋዋሪ አሁን እሱን ነው እንግዲህ ገብቷል። አንተን ምቾት እንዲነሳ የሚያደርግ አሁን በተዘዋዋሪ አሁን እሱን እርግጠኛ መሆን አትችልም። ለምንድን ነው እርግጠኛ መሆን አትችልም እምልህ? ለምሳሌ ያህል ይሄ ተጫዋች አይመጣም ብር አቅም የለንም አሉ። ምን ለምሳሌ ያለው በቃ የለንም ካሉ ምንድነው በግድ አላችሁ ማለት አትችልም። አይ አላችሁ ይሄንን ተጫዋች በዚህ ገንዘብ ማምጣት ትችላላችሁ ለማለት የክለቡን አቅም ማወቅ አለብህ፣ የክለቡን በጀት ማወቅ አለብህ። አታውቅም። ያንን ነገር እስካላወቅ ድረስ ይሄንን መክፈል አንችልም ከተባለ ኦኬ ክለቡ አይችልም ከማለት ውጪ ግን ይሄ ነገር በቅሬታ በኩርፊያ የተደረገ ነገር ነው ወይ አይደለም የሚለውን ነገር እኔ አሁን ስጋቴን ነው የምነግርህ። እንደዚህ አይነት ነገሮች ወደዛ ወስደዋቸው እንዳይሆን ነው እንጂ በእርግጠኝነት እንዲህ ነው ለማለት ይቸግራል። ምክንያቱም በወቅቱ የተቀመጡት ምክንያቶች ከክለቡ የገንዘብ አቅም ጋር የተያዙ ስለነበሩ። በእርግጥ እኔ ቡናን ከለቀቅኩ በኋላ ብዙ ተጫዋቾች መጥተዋል በብዙ ክፍያ። እንግዲህ ምናልባት እሱም ካወቀር ጋር በተያዘ ከሆነ ኦልሞስት ቡድን እንደመቀየር በለው በጣም ብዙ ሚሊዮን ብር ወጥቶ ሌሎች ተጫዋቾች መጥተዋል፣ ትላልቅ ተጫዋቾች። ለካሳይ ሲሆን ለምን አልተደረገም? ካሳይ ሲወጣ ለምን ተደረገ? ከዚህ ጀርባ የሆነ ነገር አለ። በተለይ የካሳይ ጸባይ ችግሩ የካሳይ ጸባይ ነው። የበዛ ዝምታውና የበዛ ቻይነቱ ስራ አመራር ቦርዱ እንደፈለገ እንዲፈነጭበት አድርጓል የሚል አንተ ላይ በትልቁ ክፍተት ይነሳል።
ፐዝሉንም ስትገጣጥሙ አንተ ስትወጣ ከወጣ በኋላ እነዛ ተጫዋቾች ሲመጡ ደጋፊ የሚፈልገው የሚወደድ የራሱ የጨዋታ መንገድ ያለው ካሳ ያራጌን መደገፍ ይሻላል ወይስ ደግሞ የሚል ጥያቄ ያስነሳል። እኔ እንግዲህ እንዳልኩ ነው በዚህ ነገሮች ላይ በእርግጠኝነት አቋም ይዤ ይሄ ነበር ለማለት የሚቸግረኝ ነገር አብዛኞቹ ነገሮች ያው ከክለቡ የገንዘብ አቅም ጋር በተያያዘ ይነሱ የነበሩ ነገሮች ስለሆኑ ነው። ምናልባት እኔ ከወጣው በኋላ እንዳልኩ ብዙ ተጫዋቾች መጥተዋል። እንዳልከው አንድ ቡድን የመስራት ያህል ነው። የተወሰኑ ጥቂት ተጫዋቾች ነበሩ። እሱም እንግዲህ ያው ከአቡበከር ወደ ደቡብ አፍሪካ ስለሄደ ከእሱ ጋር በተያያዘ የተገኘ ገንዘብ አለ። ያ ገንዘብ እዛ ላይ እንደዋለ ነገር ለክለቡ አቅም እንደሆነ አይነት ነገር ነው እንግዲህ አንዳንድ የሚነሳው ሊሆን ይችላል። ያው ውስጥ ግን ምን የምትጠረጥራቸው አቶ ገዛኸኝ ወልዴ የዚህ 7ኛ ፖድካስት መጥቶ ይህንን ጥያቄ በዚህ መልክ ነው የመለሰው። ከአቡበከር ዝውውር ባገኘነው ገንዘብ ነው ለአሰልጣኝ ተመስገን ዳና ያንን ሁሉ ተጫዋች ያስፈረም ነው ብሏል። ስለማምነህ የእውነትና የመርህ ሰው ስለሆንክ አንድ ጥያቄ ልጠይቅ። ውስጥ ግን ምን ያምናል? ላንተ ሲሆን እንዳልተደረገ ወይስ ደግሞ ከዛ በኋላ የመጡትን የተደረጉትን ነገሮች በዛ ዝውውር ሽፋን የተደረጉ ይመስላል? ሆነስት የሆነ ፊሊንግ ምንድን? እኔ በሁሉም ተጫዋቾች ላይ ነው ማለት ባልችልም በአንዳንድ ተጫዋቾች ላይ ጥርጣሬ አለኝ። በአንዳንድ ተጫዋቾች ላይ ምናልባት እነሱ ስላልፈለጓቸው ነው የሚል ግን ገፍቼ በዛ ነገር ላይ ለመከራከር ምንም ኤቪደንስ የለኝም፣ ምንም ማስረጃ የለኝም። ነው ይሄን ተጫዋች ስላልፈለጋችሁት ነው ለማለት ነው ይሄ ብር ነው የጠየቀው እኛ ብሩ የለንም የሚል ምላሽ ሊሰጠኝ ይችላል። ተሰሚነት ስለነበረ ለምን ለደጋፊ ማህበሩ ወይም ደግሞ ሚዲያ ላይ ወጥተ ይህንን ነገር መናገር ለምን አልፈለግም? ምክንያቱም ከነሱ በላይ ያንተ ተሰሚነት ከፍ ያለ ነው። ዝምታ አልበዛም? እንዳልኩህ ጀስት ዝም ለማለት ፈልጌ ሳይሆን በእንደዚህ አይነት ጥርጣሬ ውስጥ ነኝ የነበርኩት። በእርግጥ ለዚህም ነው አንዳንድ ጊዜ አሁን ጣልቃ ገባ የነበረው ተጫዋቾቹንም ለማስማማት ጥረት አድርጌ የነበረው። ይሄ ቢሆን አሁን በዚህ ብትስማሙ 2 ዓመት የሚሆን ኮንትራት ብትፈርሙ ከዛ በኋላ ደግሞ በወቅቱ ስንነጋገር አንዳንድ እንደ ቀድሞ ሁኔታ የሚቀመጥ ነገር ነበረ። እንደ ቀድሞ ሁኔታ የሚቀመጥ ነገር ያ ነገር ምንድነው? ተጫዋቾቹ በጨዋታ ውስጥ እያሉ ጥሩ ፐርፎርማንስ ካላቸው ከአሰልጣኙ በሚቀርብ ሪፖርት የተወሰነ ማሻሻያ ማድረግ እንደሚቻል አይነት እንደዛ አይነት እንደ ቀድሞ ሁኔታ ለተጫዋቾቹ የሚቀመጥ ነበረ። እሱ በአንድ በኩል ከስራ አመራር ቦርዱ የሚቀርበው ነገር ጥሩ ነበር በተስባለ። ግን በሌላ በኩል ደግሞ ስታየው ያ ነገር እንደተጠበቀ ሆኖ አንዳንድ ክለቡ ስለነበሩ ልጆች በወቅቱ ጥሩ ብቃት ነበራቸው፣ ጥሩ ነገር እያሳዩ ነው ብዬ ለማምነው ተጫዋቾች ያቀረብኩት ነገር ተፈጻሚ አልሆነም። እንዲሻሻልላቸው ደሞዛቸው ለምሳሌ በወቅቱ እንደነ ያብቃል እንደነ አላዛር ኃይሌ ገብረትንሳኤም እዚህ መጥቶ ተናግሯል። የኔም ደሞዝ አልተሻሻለም። አዎ ማለት በተወሰነ የሆነ በኋላ ላይ ሲፈርም እንትኑን ጨርሶ የተወሰነ የተደረገ መሻሻል ነበር። ግን በተፈለገው ደረጃ ወይም እሱ በወቅቱ ቤስት 11 ውስጥ የነበረ ተጫዋች ነው ከነበረው ብቃት ከሚሰጠው አገልግሎት በቂ ነበር ብዬ አላስብም። የተደረገለት ነገር አንዳንድ እና አበበን ምናምን በተመለከተ አንዳንድ እንትኖች ነበሩ። ያው ቀጥታ እዛ ላይ የነበረውን ነገር በአሰልጣኙ በሚቀርበው ሪፖርት አንዳንድ መሻሻያ ይደረጋል የተባሉ ነገሮች ተፈጻሚ አልሆኑም እና ጥርጣሬ ውስጥ የሚከቱ ነገሮች የሉም ማለት አይቻልም። ነበሩ እውነት ለመናገር ምንም። ግን በሌላ በኩል ደግሞ ከነዛ ጥርጣሬዎች ተነስተህ እርግጠኛ ሆነ እንዲህ ነው ለማለት ደግሞ የሚይዙ ነገሮች አሉ። ምክንያቱም በወቅቱ እንደ ምክንያት የሚቀመጡ ነገሮች የክለቡ አቅም ስለነበረ ነውና እሱም ነገር አለ። ያው ብዙ ነገሮች ወደ አይምሮ የሚመጡ ነገር አለ። እኔ 1995 ስለቅም እንደዚሁ በተመሳሳይ ብዙ ተጫዋቾች ወጥተው ነበር ከክለቡ በወቅቱ። እንደውም በወቅቱ መከላከያ ምናምን ገብተው ነበር እነ አንዳርጋቸው፣ እነ ቴዎድሮስ፣ እነ ኩኩሻ፣ እነ ተስፋሁን። እንደዛ አይነት ነገር ተፈጥሯል ያኔም አሁንም እንደዛ ተመሳሳይ ነገር ነውና እነዚህ ነገሮች ጥያቄ ይፈጥሩብሃል። ምናልባት ይሄ አሰልጣኙን የተቀበለው ግሩፕ ነገ ቢኖር ስራ አመራሩ ላይ ሌላ ጥያቄ ያነሳ ይችላል ምናምን የሚል ስጋት አላቸው። ለምንድን ነው ያን ያደረጉት?
እንደውም አንዱ በኋላ ላይ ሳስበው አንድ የቴሌግራም እንትን ነበረን ከተጫዋቾቹ ጋር መልእክት የምንላላክበት። እሺ አንዳንድ ልምምዶች ሰዓት አንዳንድ መልእክቶች ብቻ ምልክበት ነበር የግሩፕ እና ከቲሙ ስለቅ እዛ ላይ መልእክት መተው ነበረብኝ ብዬ አስብ ነበር። መተው ነበረብኝ ያው አንዳንድ ተጫዋች ጋር በቴክስት በምናምን እንትን ብለ ግን እንደ ግሩፕ እዛ ላይ መልቀቅ ነበረብኝ። አንዳንድ ነገር ከኔ ጋር በተመለከተ ከኔ ጋር በተያያዘ መተቸት ያለባቸው ነገር ያሰልጣኙ አልተስማማንም የሚሉት ነገር ካለ መብታቸው ነው ማለት በሚዲያም ላይ በምናምን ችግር የለም። ግን እኔን ደግፈው የኔን አጫወት የኔን ስልጠና በተመለከተ ግን ምንም አይነት አስተያየት እንዳይሰጡ መልእክት መተው ነበረብኝ እና ያንን መልእክት አለመተዌ ስህተት ነበር ብዬ አስባለሁ። ምክንያቱም አንዳንድ ተጫዋቾች ሰለባ ሊሆኑ ይችላሉ። እንደዛ አይነት ስጋት አለኝ። እንደዛ አይነት ነገር የኔን ስልጠና በተመለከተ አጫወቱን በተመለከተ ሚዲያ ላይ ወጥቶ ድጋፍ መስጠት የሆነ አደጋ አለው እና ያንን እንዳይሰጡ ደግፈው የተሻለ ነገር ነው ብለው አስተያየት እንዳይሰጡ። ተቃውመው ግን መብታቸው ነው። ተቃውመው ጥሩ አልነበረም ያልተስማማን ነገር እሱ ችግር የለውም እኔ መልስ መስጠት የምችልበት ስለሆነ መብታቸው ነውና ያ እንደዛ አይነት መልእክት መተው ነበረብኝ። ያንን አለመተው ትክክል አልነበረም ብዬ አስባለሁ። አንዳንድ ስጋቶች ስላሉኝ እንግዲህ ምናልባት እነዚህ ስጋቶች ሁሉ የተሳሳቱ ሊሆኑ ይችላሉ፣ ግን መነሻ አላቸው። አንዳንድ የማያቸው ነገሮች ስለነበሩ ለዛ ነው ስለተገጣጠሙብኝ ነው ከ1995 ጋር። በጣም አስገራሚ ነው። ይሄ ያልጠበቅኩት ምላሽ ነው። 95ም እንደዚህ ከሆነ የ2014ቱን በተመሳሳይ እንደዚህ ከሆነ በአንድም በሌላም የመገፋት ያለመፈለግ ስሜት እንዲኖር ውስጥ ላይ የመፍጠር ነገር አለ። በተወሰነ መልኩም ቢሆን የመገፋቱ ስሜት ተገፍቻለሁ የሚል ስሜት አለ በአንድም በሌላ። ምክንያቱም ያንተን ሀሳብ የሚደግፉ ሰዎች አሁንም ድረስ ካሴ አራጌ በኢትዮጵያ ቡና ቤት ተገፍቷል፣ ዴሊብሬትሊ ተገፍቷል የሚል ነገር ይነሳል። ሰው አንተ ጋር በእርግጥም ተገፍቻለሁ፣ በእርግጥም ወንበሩ እንዳይመቸኝ አድርገዋል የሚል ስሜት አለ። እኔን በሁለት መልኩ ነው ጥርጣሬው አለኝ፣ ግን በሁለት መልኩ ነው የማየው። በሁለት መልኩ ስልህ አንዱ እንደ አሰልጣኝ የሆነ አቋም ይዘህ ስትሄድ የሆነ የተረዳኸው እንደ አሰልጣኝ የገባህ ነገር በቃ ከሙያው ስነ ምግባር አንፃር አንተ መሄድ የምትፈልግበት ነገር እንዳለ ሰዎች ላይረዱ ይችላሉ። ዝም ብለህ በቃ ግትር ይሆንክ ይባልም ነበር። በቃ እሱ ሪጅድ ነው የሚል ነገር ያ ነገር ሰዎች ጋር ጥሩ ያልሆነ ስሜት ይፈጥራል። በዛ መንገድ ከተረዱ ማለት ነው። አንዳንድ ጊዜ አንተ የሆነ ነገር አቋም ስትይዝ ከመፈረጄ በፊት አቋም በያስክበት ነገር ላይ መወያየት ነው። ምን ቀላል እኮ ነው። በዚህ ጉዳይ ላይ አቋም ይዛል። ለምን በዚህ ጉዳይ ላይ አቋም ያስክ? ምክንያትህ ምንድነው? ምን ገብቶ ነው? ምን ተረድተህ ነው? ይሄ ነገር ያስኬዳል ወይ? የምታስበው ነገር ችግር የለውም ወይ? ችግሩን እያሳየው ለዛ ነገር መልስ ሳይኖርህ ዝም ብለህ አቋም ብትይዝ ኦኬ ዝም ብሎ ግትርነት ነው። ግን ለዛ ለሚነሳብህ ነገር መልስ እየሰጠህ ይሄ በዚህ መንገድ ነው ይሄ መንገድ እንደገና ደግሞ ከሙያ ስነ ምግባር አንፃር ከሙያ ስነ ምግባር አንፃር ነገሮችን እያስረዳህ ሰዎች የሆነ ነገር ውስጥ ወስደው የሚፈርጁ ከሆነ ላለመጠርጠር አትችልም። በቃ የኔ ፍላጎት ካልተፈጸመ የሚሉ ሰዎች አሉ ማለት ነው። ስለዚህ እነዛ ነገሮች እንዳልኩ ጥርጣሬ ይፈጥርብሃል። የመገፋት ስሜት ጥርጣሬ ይፈጥርብሃል። ያው አንዳንድ ጊዜ ገብቷል ትቸገራለህ ማለት ምንም አለብን የሆነ ድክመት አለብን ሰዎች ጊዜ ወስደን ራሴንም ጨምሮ ማለት ነው ራሳችንን ማየት ካልቻልን ትቸገራለህ። አንዳንድ ጊዜ ለህጉ ለደንቡ ለስርዓቱ እዛ ከመገዛት ይልቅ ያንተ ፍላጎት የምትፈልገው ነገር እንዲፈጸም ነው የምትፈልገው አለ። ይሄ አሮን ነው እንግዲህ ሌላው ዓለም ላይ ክለቦችም የግል ስለሆኑ ምንም ስለሆኑ ያሰልጣኙን የሙያ ስነ ምግባር የማክበር ጉዳይ አለ። እዛም ቢሆን ድሮ እንደምትሰባው አንዳንድ ከማስታወቂያ ጋር በተያያዙ ነገሮች የሚፈጠሩ ችግሮች አሉ። ክለቡ ከማስታወቂያ ጋር የሚያገኘው ገንዘብ አለ። ያ የማስታወቂያ ድርጅት ደግሞ እንዲጫወት የሚፈልገው ተጫዋች አለ። የሆኑ ሽኩቻዎች ይኖራሉ። ወደኛ ሀገር ደግሞ ስትመጣ ከማስታወቂያ አንፃር ሳይሆን እዛ ጋር ያሉ ሰዎች ፍላጎት አላቸው። እነሱ የሚያደንቁት ተጫዋች አለ፣ የሚፈልጉት ተጫዋች አለ፣ እነሱ ጥሩ ነው የሚሉት አለና አንተ ደግሞ የምትፈልገው አለና ያኔ ልዩነት ሲፈጠር
ይሄ ኩርፊያው ምናምን ቀደም ያልኩ ነገር ነው። ወደ ሌላ አቅጣጫ መልኩን ቀይሮ ሊሄድ ይችላልና አስባለሁ አንዳንድ ጊዜ ከሰዎችም ጋር ስታወራ አይ እንዲህ ነው እላለሁ። አይ እነሱ የመረዳታቸው ጉዳይ ነው፣ እንዲህ ስለሚያስቡ ነው። እነሱ እኮ አንዳንድ ጊዜ ይሄ ተጫዋች መምጣት አለበት ይሄ መሆን አለበት ሲሉ ከክፋት አይደለም፣ መነሻው ከቅንነት ነው። በቃ ለክለባቸው በማሰብ ነው። አቅጣጫውን የሚቀይረው መቼ መሰለህ? አንተ ኖ ስትል ነው እኔ አልፈልግም ይሄ ስትል ሐሳባቸው ቅን ነው፣ ታከብራለህ እኮ። ግን አሁን ደግሞ ከሙያው ስነ ምግባር አንጻር ስትመጣ አንተ ነው መወሰን ያለብህ። ያኔ ነው አቅጣጫውን የሚቀይረው። ያኔ ኦኬ በቃ የአሰልጣኙ ውሳኔ ነው፣ አምጥተን ነበር እኛ ኦኬ አልፈለገም ማለት ካልቻሉ ነገሩ መልኩን ይቀይርና ከዛ አንዳንድ ነገሮች መልካቸውን እየቀየሩ ወደ ነገ ይመጣሉ። አንዴ አይ ቲንክ አበበ ከፈረመ በኋላ ይመስለኛል በመሃል ነው አበበ መጥቶ ፈቱዲንም ወጣብን፣ ሰው ማምጣት ነበረብን። አንድ እንትና ማን ነው ስሙ ድሬዳዋ የሚጫወት ነበረ። እኔ ለወጣ አካባቢ 2014 ድሬዳዋ ነበረ እዚህ ሴንተር እንትን ባክ ላይ የሚጫወት ቀጭን ልጅ። እሱንም ለማምጣት ጥረት አድርገን ነበረ። እሱ የጠየቀው ጥያቄ ነበር በወቅቱ። እሱ የጠየቀው ጥያቄ ያው የገንዘብ የቅድሚያ ነው የጠየቀው። እኛ ደግሞ የቅድሚያው ይቅርብህ ነው። የቅድሚያው ይቅርብህና ደሞዝህን ጠይቅ፣ ደሞዝህን ተደራደር፣ አንተ ይገባኛል በምትለው እሱ ላይ ተደራደር። የቅድሚያ ጥያቄውን ግን ተው። አንደኛ ቡና እንደዛ አይነት ባህልም የለውም፣ ሁለተኛ አግባብም አይደለም። የፊርማ ኦኬ፣ ግን ደሞዝህን ያልሰራህበትን ነገር ቅድሚያ አምጡ ማለት ትንሽ ተገቢ አይደለም ምናምን። ከልጁንም ለማሳመን ሞከርን። ልጁ ደግሞ ያን ከግል ከራሱ ሊያረግ ከሚፈልገው ነገር ለቤተሰብ ከዛ ጋር ተያይዞ ነሳ። በኋላ ኤጀንቱንም ይዤ ነበር። ገብተው ገዛኝ ጋር ተነጋግረዋል። እኔም ባለሁበት የሱም ልጅ ስላልተሳካ በኋላ እንደገና አበበንም አመጣን። አበበን አምጥተን ጨርሰን ፊርማውን ፈርመን ስንወጣ በቃውን ባንካችን ውስጥ ያለው ብር 25 ሺህ ነው ምናምን ተባልኩኝ። ያው እሱ ያ ቀልድ ነው እሱ ዝም ብሎ ቀልድ ነው። 25 ሺህ ብር ብቻ አይነት ነገር አለኝ የሆነ ሰው። ገብቷል ስንወጣ እንደዛ ነው አለኝና ተለያየን። እዛ ጋር ምንም ለብቻዬ ዝም ብዬ አሰብኩ። ምልህ እንዴት ነው የሚያዩኝ አይነት ነገር በዚህ ደረጃ እንደዛ። ምክንያቱም ከዛ በኋላ አንድ የሆነን ተጫዋች በደጋፊው በኩል ለማምጣት ጥረት እየተደረገ ነበር። እኔንም ጠይቀውኝ ነበር። አይ ቆይ እስቲ ቆይ ይሄ ልጅ ምናምን አልኳቸውና እንግዲህ ከዛ በኋላ ምክንያቱም ያ ልጅ እንዲመጣ የተፈለገው ልጅ ከፍተኛ ብር የሚጠይቅ ልጅ ነው። በወቅቱም ትልቅ የነበረ ተጫዋች ነው። ያ ልጅ ሊመጣ እንዴት ተፈለገ? ምናልባት ያ የሥራ አመራር ቦርዱ ሐሳብ አይደለም፣ ደጋፊው ብቻ ነው ሊያደርግ የፈለገው ከሆነ ኦኬ ደጋፊው ብቻ። ግን ደጋፊው ከሥራ አመራር ቦርዱ ጋር ተነጋግሮ ከሆነ ያ ልጅ እንዲመጣ ነው የተጠየቅኩት። እርግጥ በግል ነው የጠየቁኝ። ደጋፊ ማህበር ውስጥ ያለ ሰው ነው መጥቶ የጠየቀኝ። የገንዘብ አቅሙ ከየት መጣ? ምክንያቱም ከተወሰነ ቀናት በፊት 25 ሺህ ብር ነው ያለን። አንዳንድ ነገሮች ስታይ ያ ስጋት አለኝ። ይሄ አቋም መያዝህ ኖ ማለትህ ይሄ እንትን ማለቱ ሰዎቹን ምናልባት አስቆጥቷቸው ይሆን ወይ? አንዳንድ ጊዜ ሰው ካልተረዳህ ዝም ብሎ ቅድም እንዳልኩ የግትርነት የትዕቢት አይነት ነገር ሊመስላቸው ይችላልና ያ ወደ መጥፎ ነገር ወደ አልተገባ እንትን ውስጥ ሊወስዳቸው ይችላልና ለዚህ ነው ቅድም ያልኩ በሁለት ነገር ውስጥ ነውም አይደለምም ለማለት አንዳንድ ጥርጣሬዎች አሉ። ደግሞ እርግጠኛ ሆነ አዎ ነበር ተገፍቻለሁ ለማለት ደግሞ የሚይዝህ ነገር አለ። ኦኬ ባይኖርስ የገንዘብ አቅሙ በምን አውቃለሁ ስለ ቲሙ በጀት የለም ያሉኝ በቃ እውነታቸው ቢሆንስ የሚልም ነገር ይኖራልና እነዚህ ሁለት ነገሮች ስለነበሩ ነው። አሰልጣኝ ካሴ አራጌ የማይፈለገው ወይ በጊዜው ያልተፈለገው በአንድ ምክንያት ነው ብለው ብዙዎች በድፍረት ይናገራሉ። ቀደም ሲል ያብራራ ነው ጉዳይ ማለት ነው። ስለማያስበላ ነው፣ ሌባ ስላልሆነ ነው፣ እግር ኳሳዊ ሙስና ውስጥ ስለሌለበት ነው ብለው ያነሳሉ። ከዚህ አንጻር ተመልክተዋል። ምናልባት የጥቅም ትስስር ስለሌለ፣ ምናልባት በዚህ ጉዳይ ላይ ለድርድር ማታቀርበው ቀይ መስመር ስለሆነ ይህንን ጉዳይ ከዚህ አንጻር ብንመለከተውስ?
እንዳልኩ እኔ እንግዲህ ወደ ኢትዮጵያ ቡና ስፖርት ክለብ ያኔ ስመጣ ከሀገር ውስጥ ስፖርት ስለራኩኝ ከእግር ኳስ ውስጥ ብዙ ግንኙነት የለኝም ማለት አሁን እንግዲህ በዚህ በእግር ኳሱ ዙሪያ ይሄ ኤጀንት ሆነው የሚሰሩት በለው ሌሎችም ብቻ ብዙም ግንኙነት ስለሌለኝ በእርግጠኝነት ይሄ ነው ለማለት እቸገራለሁ። በስፖርቱ ዙሪያ የሚወሩ ነገሮች ስላሉ ማለት ነው። በስፖርቱ ዙሪያ ቡና ደግሞ ስፖርት ክለብም በዛ ደረጃ አሉ የምትሰማቸው የሚነሱ እንትኖች አሉ። በተለያየ ክለብ ዙሪያ ኢትዮጵያ ቡና ስፖርት ክለብን በዛ ደረጃ አትሰማውም፣ አይሰማም በዛ ደረጃ ማለት እኔም በነበርኩበት ጊዜ እንደዚህ በጣም በግልጽ በሆነ መንገድ የሚነሱ ነገሮች የሉም እና ከቡና ጋር በተያያዘ እንዲህ አይነት ነገሮች ነበሩ ለማለት ይቸግረኛል። ግን ቀጥታ እኔ ጋር አይደለም። ለምሳሌ አንድ ወቅት ላይ ዘላለም ጋር ማለት ነው። እሺ ዘላለም ጋር እንግዲህ እንደዚህ በእንትኑ ዙሪያ የሚሰሩ ናቸው። በዚህ ተጫዋቾችን በማምጣት በመሳሰለው ነገር እና አንድ በዛ ሙያ ውስጥ ያለ ሰው ደውሎ እንትን አደረጋችሁብን የኛንም እንትን አይነት ነገር ገበያችን ዘጋቸው። ማለት እነሱ ያው ተጫዋች ሲያመጡ ከዛ የሚያገኙት ነገር አለ። ኮሚሽን ያው ደንቡም ህጉም የሚፈቅድላቸው ማለት ነውና እንዴት ነው ነገሩ አይነት ነገር ገብታ ያው ቅድም እንዳልኩ ምልመላው በዘላለም በጸጋ የተደረገ ስለሆነ አንዳንድ ጊዜ ኤጀንቶቹ ተጫዋች ይዘው ስለሚመጡ ነው። ችግር የለውም ተጫዋች ይዘው እስኪመጡ ስራቸውም ነው። ያው አንተ ነህ ግን የምትወስነው እንዳሰልጣኝ ኦኬ ይሄ ተጫዋች ጥሩ ነው ብለው ሊያመጡልህ ይችላሉ። ተጫዋቹን የምታውቀው ከሆነ በክለብ ደረጃም አንዳንዴም አንተ ፈልገው በዚህ በእንትኖቹ በተወካዮቻቸው አማካኝነት የምታገኝበት ሁኔታ አለ። ግን እንደዛ አይነት ነገር መጣ የኛን እንትን አደረጋችሁብን እንዴት ነው የሚል ያው ዘላለም ነው እንግዲህ መጥቶ የሚነግር ያው ዘላለም በወቅቱ የሰጠው ምላሽ በቃ አምጡ ተጫዋች ያንን ሰው አምጣ ወይም አምጪ የምትፈልጊውን ተጫዋች ወይ አምጣ በቃ እኛ የሚስማማን ከሆነ ችግር የለብንም። እኛ የምንፈልገው ከሆነ እኮ እንወስደዋለን። በቃ ማድረግ የምንችለው ይሄንን ነው። ግን ከዚህ ውጪ ግን እኛ የማንፈልገውን ተጫዋች እናንተ ስላመጣችሁ አንቀበልም። እንደገና ደግሞ እኛ የምንፈልገው ተጫዋች ምናልባት ልጁ ኤጀንት ከሌለው አይነት ከሆነ ካንተ ጋር ወይም ካንቺ ጋር ተስማምቶ የሚሰራ ከሆነ እናገናኛቸዋለን። ግን ጀስት እናንተ የምታመጡት ተጫዋች እኛ ዝም ብለን አንቀበልም። እኛ የምንፈልገውን ተጫዋች ነው የምንቀበለው የሚል አይነት መልስ ነው የሰጠው። እንደዚህ አይነት ምላሽ ሰጠው። እንደዚህ ጠይቀውኛል። በቃ ትክክል ተገቢ መልስ ነው የሰጠው። ያ ነው ሊሆን የሚችለው። እንደዚህ አይነት ነገሮች መጥተዋል። እንደዚህ አይነት ጥያቄ መጥተዋልና እንደዚህ አይነት ጥያቄ ሲመጣ እንግዲህ አይ ዶንት ኖ እንግዲህ ምን ማለት እንደምትችል። እኛ ግን በወቅቱ የምናደርገው በቃ የምንፈልገውን ተጫዋች እናናግረዋለን። ኤጀንት አለኝ ከገሌ ጋር ተነጋግሮ ኤጀንቱን ይዞ ይመጣል። ከሱ ጋር እናወራለን። አንዳንዶቹ ደግሞ ለምሳሌ ታፈሰን ስናመጣው ታፈሰ የለውም አልነበረውም። ታፈሰ አልነበረውም። ታፈሰ እዛ አምጥተን ቢሮ ካነጋገር ነው ከተስማማ በኋላ ሳይን ለማድረግ ኦኬ ኤጀንት ማን ነው ሲባል እኔ የለኝም አለ። ኦኬ ሰው ማለት እንትንን በልልህ እንጥራልህ ሰው ኤኒ ኤጀንት ወይስ አንተ የምትፈልገው አለ። ችግር የለም ማንም ቢሆን አለ አንድ ያኔ እነ ማሪዮ አለማንተንና ወንድሜ ነህን ነው ወይ ደግሞ የሆነ ያመጣ ልጅ ነበረ። እሱ ኤጀንት እንዲሆን እሱን ደውለን እንደዚህ ይፈልግ አነጋገር ነው። ኦኬ አይ ቲንክ በኋላ መጣ ከሱ ጋር እንደዛ አደረጉና እንደዛ አይነት ነገሮች ነበሩ። እንደዛ የሚባሉ ነገሮች ነበሩ። በሌላ ግን እንዳልኩ በተለየ መልኩ ያው እንደዚህ ተጫዋቾች ስንፈልግ ኤጀንቱ ይዟቸው ተጫዋቾቹ ራሳቸው ይዟቸው ከሚመጡ ውጪ እኔ በግል የመነካካቱ ነገር የለም። በግል ያው እንደዚህ ተጫዋች ይሄንን አምጥተናል ይሄን ውሰድ ምናምን የሚል እንደዛ ነገር ብዙም አላስታውስም። በጊዜው ከክለቡ ስራ አስኪያጅ አቶ ገዛኝ ወልዴ ጋር የነበረ ግንኙነት እንዴት ያለ ነበረ? ምን አይነት ግንኙነት ነበራችሁ? ብዙ የሚወሩ ነገሮች አሉ ከመጋረጃ ጀርባ። አቶ ገዛኝ ወልዴን እዚህ ጠርቼ ምላሹ እንዲሰጠኝ አድርጌያለሁ። ያንተንም ምላሽ እጠብቃለሁ።
እኔ አጠቃላይ የነበረው ግንኙነት ጥሩ ነበር ነው ብዬ የማስበው። አጠቃላይ የነበረው ነገር ቅድም እንዳልኩ እንግዲህ እነዚህ ያልተሳኩት ዝውውሮች በወቅቱም ከአቅም ጋር የተያያዙ ነገሮች ነበሩ። ክለባችን ይሄንን ለማድረግ ይቸገራል። አንዱ በወቅቱ የነበረው የኔ ስጋት አንዳንዴም ለተጫዋቾቹም እዛው ከአቶ ገዛኸኝ ጋር ስብሰባ ላይ ያነሳቸው የነበሩት ነገሮች ምንድናቸው? አንዳንድ ተጫዋቾች የሚጠይቁት ይገባናል ብለው የሚጠይቁት ገንዘብ አለ። ክለቡ ይህን ማድረግ አይቸግረውም ነው። ለአንድ ተጫዋች አሁን እናንተ የምትጠይቁትን ነገር በቅድሚያ ክፍያ የሚሆን ወይ በወር ደመወዝ መልክ መስጠት አይቸግረውም፣ ይሄን ያደርጋል። የኔ ስጋት ግን እንዳሰልጣኝ ክለቡ ይሄንን ቢያደርግ ነገ ብዙ ተጫዋቾች ክለብ ውስጥ ያሉ ትላልቅ ተጫዋቾች ይሄን ጥያቄ ይዘው ይመጣሉ። ምንም ደግሞ ያው ስፖርተኛ እርስ በርሱ ይነጋገራል። እኔን ተቀብያለሁ፣ ይሄንን ምንም እሱ የምትከለክላቸውን ጉዳይ መሆን የለበትም ትላል፣ ያወራሉ። ነገ ይሄን ጥያቄ ይዘው ይመጣሉ። ክለቡ ደግሞ እንደ ቡድን ብዙ ሰዎች ይዘውት በኋላ የሚመጡትን ጥያቄ ማድረግ ካልቻለ እኔ እንዳሰልጣኝ ችግር ውስጥ ልገባ እችላለሁ። ተጫዋቾች ፍላጎታቸውን ሊያጡ ይችላሉ። ጥሩ ስሜት ላይኖራቸው ይችላል። ለመጫወትም ልምምድም ላይ የመሳሰሉ። ስለዚህ አንዳንድ ጊዜ ተጫዋቾቹን እጫናቸው ነበር። እዛም ለመነጋገር የሚገቡትን ተጫዋቾች ደሞዛቸው ላይ ትኩረት እንዲያደርጉና ይሄ የቅድሚያ ምናምን የሚጠይቁትን አንዳንድ ነገሮችን የሆነ ማስተካከያ ነገር ቢያደርጉ የሚል ይሄንን ስል እንግዲህ ቅድም እንዳልኩ እንዳሰልጣኝም ያ ስጋት ስለነበረኝ ክለቡ አቅም ላይኖረው ይችላል፣ ይሄን ነገር ለመሸፈን ሊቸገር ይችላል ብዬ ስለማስብ ነውና አብዛኞቹ ከዛ ጋር የተያዙ ነገሮች ስለነበሩ ግንኙነታቸው ጥሩ ነበር ብዬ ነው የማስበው። ይሄ ማለት ግን አንዳንድ ቅሬታዎች አልነበሩኝም አይደለም። ለምሳሌ ያህል አሰልጣኙ በሚያቀርበው ሪፖርት ፐርፎርማንሳቸው ጥሩ የሆኑ ልጆች ማሻሻያ ይደረጋል የሚል ነገር ተቀምጦ በዛ መሰረት ጥያቄዎችን አቅርቤ ረጅም ጊዜ መውሰዳቸው ተፈጻሚ ሳይሆን ተጫዋቾቹ ከፍተኛ ቅሬታ ውስጥ እስከሚገቡ ድረስ በዛ እውነት ለመናገር ደስተኛ አልነበርኩም። ማሻሻያ መደረግ ነበረበት። ቤስ 11 ውስጥ ገብተው እየተጫወቱ ነው። አንዳንዶቹ ልጆች ጥሩ ነገር እያሳዩ ነው። እኔም ድፍረቱ የለኝም። እነዛ ነገሮች ተጫዋቾች ጥሩ ነገር ሳያሳዩ ይሄ ነገር ይሻሻል ብሎ የመጠየቅ ድፍረቱ የለኝም። ግን እነዛ ነገሮች ጊዜ መውሰዳቸው ለምን ጊዜ ወሰዱ ምንድነው የሚለው ነገር እንግዲህ ምናልባት ከአስተዳደር አንፃር እነሱ ምላሽ የሚሰጡበት ያ ቅሬታ ነበረኝ። በተረፈ ግን አንዳንድ ነገሮችን እንግዲህ ግምት ውስጥ ከትቼ ነው ገብተዋል። እንደ ሰው እግር ኳስ ጨዋታ ሁሉ ማስተያየት የሚሰጥበት ቅር የሚሰኝበት ምናምኑ ነገር እሱ ነገር ኩርፊያ ሊፈጥር ይችላል፣ ቅሬታ ሊፈጥር ይችላል የሚለውን ነገር ግምት ውስጥ ከትቼ አብዛኞቹ ነገሮች ግን ጥሩ ነበሩ ብዬ ነው የማስበው። በቡና ቤት ቆይታ ከምትነቀፍባቸው ጉዳዮች መካከል አንደኛው ታፈሰ ሰለሞን እዚህ መጥቷል፣ ኃይሌ ገብረትንሳኤ እዚህ መጥቷል፣ ሌሎችም ያላቸው ላይፍ ስታይል ታይቶ የበዛ ነፃነት ሰጥቷቸዋል። እሱ ያለፈበት መንገድ ስላለ እሱ የገባው ነገር ስላለ በነፃነት ያምን ነበረ። ነገር ግን ያ የበዛው ነፃነት የሆነ ክፍተት አምጥቷል ብለው የሚናገሩ ሰዎች አሉ። ይህንን ጉዳይ እንደ ቡድኑ አለቃ እንዴት ትመለከተዋለህ? እኔ ተጫዋች በነበርኩበት ሰዓት እንደገናም ደግሞ ያው ኳስ ካቆምኩበት በኋላ ረጅም ዓመት ባልነበርኩበት ማለት በቀጥታ ተሳታፊነት ማለት ነው ስፖርት ውስጥ ባልነበርኩበት ጊዜ ከዛ በኋላ መጥቼ እንደገና ኢትዮጵያ ቡና ስፖርት ክለብ ሳሰለጥን በእነዚህ ሁሉ ዓመታት የዲሲፕሊን ጥያቄ ይነሳል። እኔም ባልነበርኩባቸው ዓመታቶች ኢትዮጵያ ቡና ስፖርት ክለብ ውስጥ የሚሆን እንግዲህ ምናልባት አላውቅም አንዳንድ ሌላ ክለቦች ውስጥ ይነሳል ሁሉ ጊዜ። ለምሳሌ አልቀድም እንዳልኩ ከዳዊት ጋር በተያያዘ የተለያዩ የሚያነሷቸው ነገሮች ቢኖሩም እነዛ ነገሮች ሁሉ አሁን በዲሲፕሊን ውስጥ የሚካተቱ ነው። አንዳንድ የሚያነሱት ነገር እኔ ዳዊት እንዲመጣ ስጠይቅ ዳዊት ስጢፋኖስ እንዲመጣ ስጠይቅ የሚያነሱት ነገሮች አንዳንዶቹ ከዛ ጋር የተያዙ ነገሮች ናቸው። እኔ አልነበርኩም በነዛ ዓመታት ውስጥ። አጠቃላይ ነገሩን ማየት ያስፈልጋል ነው። የሆነ ሰው ስለመጣ ስላልመጣ የዲሲፕሊን ችግር ተነሳ የምትለው ሳይሆን ያ ሰው እዛ ቦታ ባልነበረበት ሰዓት ውስጥ ወይም ጊዜ ውስጥ የዲሲፕሊን ችግሮች ከነበሩ ነገሩን በደንብ ሰፋ አድርጎ ማየት ያስፈልጋል ማለት ነው። ግን ከኔ ጋር በተገናኘ ቀጥታ የነበረውን ነገር ለመመለስ
እኔ ኢትዮጵያ ቡና ስፖርት ክለብ ውስጥ ስመጣ የክለቡ እኔ ከመምጣቴ በፊት ይሄ የስፖርተኞች መኖሪያ ቤት ከዛ ጋር በተያያዘ የነበራቸውን አኗኗር የወጣ ፕሮግራም አለ። ለምሳሌ እሁድ ጨዋታ ካላቸው አርብ ነው እንዲገቡ የሚደረገው። አርብ ይገባሉ፣ አርብ እዛ እንዲያድሩ ይደረጋል። ቅዳሜም እንደዛው፣ እሁድ ጨዋታቸውን ያደርጋሉ። ከዛ ከጨዋታ በኋላ እዛ የስፖርተኞች መኖሪያ የሚያድረው ያድራል፣ ወደ ቤቱ የሚሄደው ይሄዳል። ይሄ ነበር እኔ ሳልመጣ በፊት የነበረው ፕሮግራም ማለት ነው። ስለዚህ ለምሳሌ ያህል ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ የመሳሰለው ጌም ካይል ልምዳቸውን ሰርተው ምሳ በልተው ወደ ቤታቸው ነው የሚሄዱት። ለሚቀጥለው ልምምድ ነው የሚመጣው። ይሄ ክለቡ ያወጣው ፕሮግራም ነው የነበረበት። ከዛ በፊት የነበሩ አሰልጣኞችም ሲያስቀጥሉት የነበረው ነገር ነው። ሌላው ያው እንግዲህ ለውድድር ወደ ክፍለ ሀገር ስትሄድ ያ ነገር የለም። በቃ ተጫዋቾቹ አብረው አንድ ላይ ነው ሆቴል የሚቀመጡት። ይሄ ነው አጠቃላይ የነበረው ነገር። ግን ከዛ ውጪ አንዳንድ የዲሲፕሊን ግድፈቶች አልነበሩም የሚለው ነበሩ። አንዳንድ ነበሩ። ተጫዋቾችም ክለቡ እኔም ሪፖርት አድርጌ የተቀጡ ልጆች አሉ። በግልጽ የነገርኳቸው መቀጣት አለባችሁ ነው። አንዳንዴ ቅጣቱ በጣም ሲበዛ ከአስተማሪነቱ ሲያልፍ ማለት ነው። እሱን ሄጄ ከአቶ ገዛኝም ጋር ኦኬ መቀጣት አለባቸው፣ ግን ይሄ ነገር በስቷል፣ የተወሰነ ማሻሻያ ይደረግበት። አንዳንዴም ተጫዋቾቹን ይዤ ሂጄ ማለት ነው እንደዛ ጥያቄ ማነሳበት አለ። ግን እንዳልኩ እኔም ሪፖርት አድርጌ መቀጣት አለባቸው ለተጫዋቾቹን በግልጽ የነገርኳቸው ማለት ነው። አንድም ያው ቅጣት ከአስተማሪነቱ አንፃር ማለት ነው። በተረፈ ግን እኔ ምንድነው ልክ አሁን ሌላ መልክ ይዞ ስለሚወራ ማለት ነው ልክ ተጫዋቾቹ ከስርዓት ውጪ እንዲሆኑ ይሄንን ሁሉ ጊዜ እኔም እንደ ኮቺንግ ስታፍ ተጫዋቾቹ ምን አይነት ዲሲፕሊን ሊኖራቸው እንዲገኝ ሙያው በራሱ ማለት ነው የሚጠይቀ ነገር ስላለ እኔ ስለፈለኩ ስላልፈለኩ ሳይሆን ስራው የሚጠይቀው እያንዳንዱ ስራ ያንተ ስራ የስራው ባህሪ የሚጠይቀ ነገር አለ፣ የምትዘጋጅባቸው ነገሮች ምናምን አለ። ከዛ አንፃር አንደኛ ተጫዋቹን ያንን ግንዛቤ መስጠት፣ ሁለተኛ እንግዲህ የክለቡ ደንብ፣ ህግ፣ ስርዓቶች የሚሉት እንደተቀመጡ ሆኖ ማለት ነው። ከዛ ውጪ ተጫዋቹ ሙያውን እንዲወደው ማድረግ፣ ሰው ለወደደው ነገር ራሱን አሳልፎ ስለሚሰጥ ማለት ነው እንዲወዱት ማድረግ፣ እንዳሰልጣኝ ሙያውን እንዲወዱት እንዲያፈቅሩት ማድረግ። እሱም አንድ መንገድ ስለሆነ ተጫዋቾችን የምጠብቃቸው ያንን ነገር በወደዱት መጠን ያንን ነገር በፈለጉት መጠን ይሄን አርግ ብልሃቸው አይደለም ራሳቸውን ወደ መጠበቅ ውስጥ ይመጣሉ በሁሉ ውስጥ። ከዛ ውጪ ደግሞ የዛ አይነት አካሄድ ነበረኝ ከልጅነትም ጀምሮ ወደዚህ ነገር ያመጣቸው ለሙያው ያለው ፍቅር ስለሆነ ያንን የማያጡበትን ነገር በልምምድ አሰጣጥ ውስጥ ሊሆን ይችላል፣ ከተጫዋቾች ጋር ባለ ግንኙነት ውስጥ ሊሆን ይችላል፣ ስለ ተጫዋቾች ባለ አስተሳሰብ፣ በዚህ ነገር ውስጥ ማድረግ የሚገባህን ነገር ካደረግ ይሄ ይጠብቃቸዋል ተጫዋቾቹን የሚል እምነት ስላለኝ የዛ አይነት አካሄድ ነበረኝ። ከዛ ወጣ ባለ መልኩ ግን ከዛ ነገር ያፈነገጡትን ልጆች ክለቡም የሚወስዳቸው አቋሞች ነበሩ፣ የሚደረጉም የዲሲፕሊን ጋር በተያያዙ የሚደረጉ ቅጣቶች ነበሩና እነዛ ቅጣቶች እየተደረጉ ነበር። አንዳንድ ጊዜም ተጫዋቾቹ በተሳሳተ መንገድ እኔ የሚይዝበትን መንገድ እንዳይረዱ በተቻለ መጠን ምን ለማለት እንደፈለኩ ምን እንደሆነ ለማስረዳት ጥረት አድርግ ነበር። አንዳንድ ጊዜ በተሳሳተ መንገድ ሊረዳ ይችላል። ስለ ጨዋታውም ስታስረዳ ስለምንም ስታስረዳ ራስን መጠበቅ አስፈላጊ አይደለም ወደሚል አይነት ነገር እንዳይሄዱ በተቻለ መጠን ግልጽ እንዲሆንላቸው ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ እኔ ነገሮችን የማየው በዚህ መንገድ ነው፣ ይሄ ነው። ያ ነበር የነበረኝ አቋም። ሌላው ችግር አንዳንድ ጊዜ እርግጥ ነው አሁን በተወሰኑ ተጫዋቾች ላይ የተነሳ ጥያቄ ነው። አንዳንድ ጊዜ አንዳንድ ተጫዋቾች ጋር በሚታይ ዲሲፕሊን ግድፈት የቲም ችግር የሚነካው ነገር አለ። የአንድ ተጫዋች ዲሲፕሊን አለመሆን የሆነ ቲሙ ላይ የሚያመጣው ችግር ሊሆን ይችላል። አንዳንድ ጊዜ ግን ያ ባልሆነበት ያ ባልታየበት ሁኔታ ውስጥ የሆኑ ተጫዋቾች ችግር የቲም ችግር አድርጎ የማየት ነገር አለ። ግን ከዚሁ ጋር ተያይዞ ልጆቹ ነበረባቸው ለተባለው የዲሲፕሊን ችግር እንደው ሽፋን የመስጠት ጉዳይ ሳይሆን ግን ትልቅ ብቃት ነበራቸው። በደንብ ያን ብቃታቸውን እያሳዩ ነበረ ማለት አለ ከሚባለው ችግር ጋር ተያይዞ ከሚነሳባቸው ችግር ጋር ተያይዞ ግን ትልቅ ብቃት እያሳዩ ነበር። እነዚህ የምትላቸው ልጆች እነ ታፈሰ እነ ዊሊያም የመሳሰሉት ልጆች ብሔራዊ ቡድን ውስጥ ተመራጭ ነበሩ። እንግዲህ ብሔራዊ ቡድን አይደለም መርጣቸው፣ ብሔራዊ ቡድን ውስጥ የሚመርጣቸው በወቅቱ የነበረው አሰልጣኝ ነው።
ስለዚህ ሜዳ ውስጥ የሚያሳዩት ጥሩ ብቃት ነበረ። ሜዳ ውስጥ ያንን ብቃት እስካሳዩ ድረስ እንደፈለጉ ይሁኑ የሚል አቋም የለኝም። ሜዳ ውስጥ ያንን ብቃት እንዲያሳዩ የሚያደረጋቸው ነገር እነዚህ ልጆች ይብዛም ቢነስም ጠብቀዋል ራሳቸውን በተወሰነ መንገድ የተወሰነ አንዳንድ ክፍተቶች ቢኖሩም እና አሉ። ግን እኔ ተጫዋቾቹን እንደፈለገ የመልቀቅ ራሴን ምሳሌ አድርጌ ነበር የምነግራቸው። እኔ በተጫዋችነት ዘመኔ አንዳንድ የሄድኩባቸው ተገቢ ያሉ ነገሮች ምን ያህል እንደጎዱኝ እና ያንን ምሳሌ ያደረኩ ራሳቸውንም ጠብቀው በሁሉም ነገር ተጠቃሚ መሆን የሚችሉበት እና ያ ነበር አቋሜና እንደፈለገ ይሁኑ የሚል አቋም አልነበረኝም። ከማሳረጊያ ጥያቄዎች መካከል አንድ ሁለት ጥያቄዎችን እናንሳና ቆይታችንን እንጨርሳለን ኮች። ሌላኛው የማሳረጊያ ጥያቄ ካሳዬ አራጌ ተመልሶ አገር ቤት መጥቶ እንዲያሰለጥን የማይፈልጉ አካላት አሉ ተብሎ በተደጋጋሚ የሚነሳ ሐሳብ ነው። እውነት ነው ወይ? አንተ መጥተህ እንዳታሰለጥን የሚፈልጉ አካላት አሉ ወይ? በቅድሚያ ሐሳቡን ከዛ በኋላ ደግሞ እስቲ ከምታነሳው ሐሳብ የሚጨምረው ነገር ይኖራል። እኔ አላስብም እንደዛ። እውነት ለመናገር እኔ እንዲህ አላስብም። አንዳንድ ጊዜ በሆኑ ሐሳቦች በሚነሱ ሐሳቦች ላይ የሚበሳጩ ሰዎች ሊኖሩ ይችላሉ። ይሄን አንዳንዴ በራስህም ስለምታየው ማለት ነው። አንዳንድ ጊዜ ካንተ ውጪ የሆኑ ሐሳቦች አንተ አቋም ከያዝክበት ትክክል ነው ብለህ ከምታስበው ውጪ የሆነ ሐሳብ ሲነሳ ሊያስቆጣህ ይችላል። ትክክል አይደለም። ያው ቅድም እንዳልኩ አንዳንድ ጊዜ እንደዚህ አይነት ነገሮች ከቅንነት ከሆነ ቅናት የሚነሱ ሊሆኑ ይችላሉ። ለምሳሌ በኢትዮጵያ እግር ኳስ ዙሪያ በሚዲያውም በለው በአሰልጣኙም በለው በተለያየ ስራ ኃላፊነት ላይ ያሉ ሰዎች የኢትዮጵያ እግር ኳስ ወደ ተሻለ ነገር እንዲመጣ የሚፈልጉ ሰዎች ይኖራሉ፣ የሆነ ቅናት ያላቸው። እንደገና ደግሞ ያ ወደዚህ ነገር ይመጣል ብለው የሚያስቡበት መንገድ አለ። አንዳንዴ ከዛ ውጪ ይዘህ ስትመጣ የሆኑ በቃ የሚበሳጩ ሰዎች ሊሆኑ ይችላሉ። በቃ የኢትዮጵያ እግር ኳስ ላይ ጉዳት ልታመጣ እንትን ልታረግ እንደዛ አይነት የሆነ ስሜት የሚኖራቸው ሰዎች ይኖራሉ። ቆም ብሎ ማሰብ ያስፈልጋል። አንተ ሐሳብ እንዳለ እኔም ሐሳብ አለኝ። እኔ ብቻ አይደለሁም ሐሳብ ያለኝ፣ ወይም እነሱ ብቻ አይደለም ሐሳብ ያላቸው። በእግር ኳሱ ዙሪያ እዚህ ጋር ብናወራ የተለያየ ሐሳብ ሊኖረን ይችላል። በመጀመሪያ ደረጃ ሰው የተለያየ ሐሳብ ሊኖረው እንደሚችል ማሰብ ነው በመጀመሪያ ደረጃ፣ ለዛ እውቅና መስጠት። ከዛ ትወያያለህ። በዚህ መልኩ ካላየህ ይሄ ነገር አያዋጣም፣ የትም አያደርስም፣ እንደውም የኢትዮጵያ እግር ኳስ ተጫዋቾችን ዝም ብሎ ከንቱ የሚያስቀር እግር ኳሱን ወደ ኋላ የሚጎትት ነው ብለው የሚያስቡ ሰዎች መወያየት አለብን ብለው እስካላሰቡ ድረስ ወይም ደግሞ እነሱ የተሻለ ነው የሚሉት ነገር አሳይተው ሰውን ወደዛ ማምጣት ተጫዋቹን ወደዛ በዚህ መንገድ ካላሰቡ እንዳልኩ ወደ እንትን ውስጥ ነው የሚገቡት፣ ወደ ቁጣ ውስጥ ነው የሚገቡት፣ ወደ ብስጭት ውስጥ ነው የሚገቡት። እንደዚህ አይነት ሰዎች ደግሞ ልክ ነው እግር ኳስ ውስጥ እንዳትመጣ ይፈልጋሉ። ግን እንዳልኩ እንትኑ በክፋት ሳይሆን በቃ ቢመጣ እግር ኳሱን ይጎዳዋል። ለምሳሌ ያህል አንድ ምሳሌ ልንገርህ። እኔ ኢትዮጵያ ቡና ስፖርት ክለብ ውስጥ ካቆምኩ በኋላ ባለፈው መጥቼ ነበር ለሆነ ጉዳይ። እዚህ ስመጣ አንድ ልጅ አገኘው። እኔ አሰለጥነው የነበረ ልጅ አገኘሁት። የሆነ አጋጣሚ የሆነ ቦታ ተገናኘንና ጥሩ አቅም ያለው ልጅ ነው በጣም እና እንዲጫወት የምፈልገው ልጅ ነው። እየተጫወትክ ነው ምናምን አልኩት። አይ እንደዚህ ክለብ ገብቼ ነበር አሁን አቆምኩኝ ምናምን እንደዚህም ትንሽም ህመም ምናምን አለኝ። አይ በርታ በቃ መጫወት አለብህ። ኢትዮጵያ ቡና ስፖርት ክለብ ምን እያሰለጠንኩ ማለት ነው እያሰለጠንኩ ተጫዋቾች የትም ክለብ ቢሄዱ ለአሰልጣኛቸው መገዛት እንዳለባቸው አሰልጣኛቸውን መቀበል እንዳለባቸው ጥያቄ ማንሳት ይችላሉ፣ አስተያየት መስጠት ይችላሉ። ግን መጨረሻ ላይ ከተቀበለው ኃላፊነት አንፃር የሚጠየቀው አሰልጣኙ ነው። ስለዚህ አሰልጣኙ ሂዱ ባላቸው መንገድ ያንን ጥረት ማድረግ እንዳለባቸው ትክክል ነው ብዬ ስለማምንበት ነው። በሌሎች አሰልጣኞች ለመመስገን አይደለም፣ ግን አካሄዱ ይሄ መሆን አለበት ብዬ ስለማስብ ነው። በወሬያችን መሀል ይሄ ልጅ ምን አነሳልኝ፣ ያ ይሄ ልጅ የወሰደው አሰልጣኝ አይቶት ነው ሜዳ ላይ ያለውን ቡናው ሲጫወት የነበረውን ብቃት አይቶ ነው የወሰደው። ስለዚህ አንድ ሜዳ ላይ ብቃት አይቶበታል ማለት ነው አሰልጣኙ ሲወስደው። ከወሰደው በኋላ እንደጠበቀው አልሆነለትም፣ እንደፈለገው አልሆነለትም። አሁን ይሄ አሰልጣኝ ማድረግ ያለበት ምንድን ነው? በመጀመሪያ ደረጃ ኦኬ ይሄ ልጅ ጥሩ ብቃት አይቼበታለሁ ቡና ውስጥ፣ ለዚህ ነው ወደ ኢትዮጵያ ወደዚህ ወደሚፈልገው ክለብ ያመጣው።
ስለዚህ ምንድን ነው የመጀመሪያው ጥያቄ መሆን ያለበት? ምንድን ነው ያልተመቸው ነገር? ይሄ ልጅ ምንድን ነው እኔ ወይ ከዚህ ልጁን የምጠይቀው ከልጁ አቅም ውጭ ይሁን ነገር ነው? እሱ መጀመሪያ አሰልጣኙ ራሱን ነው ማየት ያለበት። ራሱን ካየና ለዛ መልስ ካገኘ የልጁ ጋር የተለያየ የዲሲፕሊን ችግር ወይ አንድ ነገር የሆነ ነገር ካለ ከልጁ ጋር ተነጋግሮ ያንን ለማረም መሄድ ነው። አሰልጣኙ ግን ልጁን ቀጥታ ያለው ምንድን ነው እዛ ምንም አትሰሩም ነበር ወይ ነው ያለው። ለምን ወሰደህን ያልኩት ለልጁ ያልኩት እዛ ምንም አትሰሩም ነበር ወይ ካለህ ለምንድን ነው የወሰደህን ያልኩት። እና እሱም እኔ እንጃ አለ። እንዴ የሆነ ነገር አይቶ እኮ ነው የወሰደ። አሁን ይሄ እንደ ምሳሌ የማነሳልህ ምንድን ነው ለምሳሌ ይሄ ባለሙያ ለኢትዮጵያ እግር ኳስ ከማሰብ እሱ ካለው አስተሳሰብ ማለት ነው ለእግር ኳሱ ካለው ቅናት የተነሳ እንደኔ አይነት ባለሙያ ባይመጣ ይወዳል። ምክንያቱም እግር ኳሱን ያበላሸዋል ብሎ ስለሚያስብ እንትኖቹ አንዳንድ ጊዜ በደንብ ካላያቸው ገብተዋል። አንዳንዴ ለእግር ኳሱን ከመቅናት ሊሆን ይችላል። ግን ያው እንዲህ ስትል ጥያቄም ሊነሳባ ይችላል ነው ያ ሰው መልስም ሊኖረው ይገባል። እንዴት ታዲያ ለምን አመጣው? ምን አይታ አመጣው? ልጅ ምን አይቶ ነው ያመጣው? ጥሩ ነገር እኮ አይቶ ነው ያመጣው። ስለዚህ ልጁ ራሱን ነው መፈተሽ ያለበት። ልጁ ኢትዮጵያ ቡና ስፖርት ክለብ ውስጥ አቅሙን ማሳየት እንዲችል በሌሎች ተመራጭ እንዲያደርገው ያሳየው ነገር አለ። ግን አሁን እንዲህ አይነት ነገሮች አሉ። አንዳንድ ጊዜ አሁንም ደግሜ ማለት የምፈልገው ነገር ምንድነው ለእግር ኳሱ ከመቅናት ከምናምን አንዳንድ ጊዜ በኢትዮጵያ እግር ኳስ ውስጥ አይጠቅምም ብለህ የምታስበው ሰውየውን በመጥላት ሳይሆን ሀሳቡ አይጠቅምም ብለህ ካሰብክ እኮ እንዳይመጣ ትፈልጋለህ። እንዲህ አይነት ነገር ይኖራል ብዬ አስባለሁ። እንዲህ አይነት ነገር ሊኖር ግን ይሄንን ተብሎ ደግሞ አይታሰብም። ይሄንን ደግሞ ለማስወገድ አንዳንድ ነገሮች ላይ እንደውም በኢትዮጵያ እግር ኳስ ውስጥ አይደለም በኢትዮጵያ እግር ኳስ ውስጥ ቀርቶ ትላልቅ በምትላቸው ትልቅ ደረጃ ደርሰዋል በምትላቸው ሀገሮች ውስጥ ብዙ ሀሳብ እኮ መነሳት አለበት። ቅድምም ብያለሁ እግር ኳስ ዛሬ የደረሰበት ደረጃ የደረሰው የተለያዩ ሀሳቦች እየተነሱ አንዱ እየወደቀ አንዱ እየተነሳ ነው። የኛ እግር ኳስማ ብዙ ሀሳብ የተለያየ ሀሳብ ያላቸው ሰዎች መጥተው ሊፋጩበት የሚገባ ነው እንጂ ከዚህ ውጭ ሀሳብ የለም ብለህ የምታኮርፍበት አይደለም። እና ከዛ አንፃር ሊኖሩ ይችላሉ። በጣም አሪፍ ሊኖሩ ይችላሉ ብዬ አስባለሁ። እኛ ደግሞ አለን አብዝተን ቢቻል ነገ ጠዋት ስራ ብትጀምር። ምክንያቱም ቅድም እንዳልኩ ነው የስፖርት ጋዜጠኝነቴ ስላንተ በአደባባይ እንድመሰክር እንዲያግደኝ አልፈልግም። ያንተ መንገድ ያዋጣናል ብዬ አምናለሁ። ጋሽ አሰፋ ጫቦ እንዳለው ጋሞነቴ ከኢትዮጵያዊነቴ ጋር አይጋጭብኝም እንዳለው አንተን መውደድ ያንተን ሀሳብ ማክበር በፍጹም ከስፖርት ጋዜጠኝነቱ ጋር ይገናኛል ብዬ አላስብም። የመጨረሻ ጥያቄ በቀጣይ ታዲያ ከአሰልጣኝ ካሴ አራጌ ምን እንጠብቅ? 2019 አትመጣምን? 2019 እና አሰልጣኝ ካሴ አራጌ ምን እንጠብቅ? ከዚህ በፊት እንግዲህ አንዳንድ የተጀመሩ ድርድሮች ነበሩ፣ ያው ተቋረጡ። አንዴ ከፋሲል ጋር የተጀመረ ድርድር ነበረ፣ በተወሰነ ደረጃ ተነጋግረን መጨረሻ ላይ ተቋረጠ። ከዛም በኋላ አንድ ደግሞ ከሌላ ቲም ጋር እንደዚሁ የተጀመሩ ነገሮች ነበሩ። እንግዲህ ያው ስትስማማ ነገሮች ሲሆኑ ትመጣለህ። ካልሆነም እንግዲህ እንደ እግዚአብሔር ፍቃድ በሀሳብ ደረጃ የሚሰማህን ነገር ለኢትዮጵያ እግር ኳስ እያበረከትክ ያው እንግዲህ ያሉትን ባለሙያዎች ሌሎችን በኢትዮጵያ እግር ኳስ ውስጥ የተሻለ ነገር ለማምጣት ሀሳብ ያላቸው ሰዎች የተሻለ ነገር ያመጣሉ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ውጤቶች እየተበላሹ እግር ኳሱ ጥሩ እያልሆነ ሲሄድ በአንድ በኩል ጥሩ አይደለም ብለህ ታስባለህ፣ በአንድ በኩል ግን መፍትሄ ከማምጣት አንጻር ይቻላል በሚባለው መንገድ ሄደ ካልቻልክ ጥሩ ነው። ያንን ነገር ትተህ ወደ ሌላ ነገር ዞር ለማለትና እንደዛ ይሆናል ብዬ አስባለሁ። ግን እንዳልኩ እኔን በተመለከተ የተጀመሩ ነገሮች ነበሩ የተቋረጡ። አሁን ለጊዜው ግን ምንም ነገር የለም። ሌላም ያው እንግዲህ አንዳንድ በግል ማስተካከል ያለብኝ ነገር ስላለ ነው እንጂ አንዳንዴ ታስባለህ እንግዲህ በክለብም ደረጃ እንደዚህ ከክለቦች ጋር መቀጠል የማትችልበት ነገር ካለ የሆነ ፕሮጀክት ማድረግ የሆነ ነገር ለኢትዮጵያ እግር ኳስ የሆነ ነገር ማድረግ ታስባለህ። እንግዲህ አንዳንድ የሚጠይቁት ቅድመ ሁኔታዎች አሉ። በዛ ጉዳይ ላይ ነው ያለው። በዛ ሁኔታ ላይ 2019 ቴክኒካል ኤራው ላይ ቆመ ያንን ውብ እግር ኳስ ያንን ሀሳብ ያለው እግር ኳስ ያንን ነፃ የሚያወጣንን እግር ኳስ መመልከት እንፈልጋለን። የእውነት ላንተ ያለኝ አክብሮት
ለአንተ ሀሳብ ያለኝ ነገር ሁሌም በድፍረት በአደባባይ የምናገረው ነው። ዛሬም ባልናገረው ቅር ስለሚለኝ ነው። እዚህ 7ኛ ፖድካስት ላይ መጥተህ እንዲህ ያለ ቆይታ ስላደረግን ያ የምወደው ካሳዬ አራጌ ምናልባት በሱ ዘመን ምናልባት በዚያ ጊዜ ቀድሜ ተወልጄ ሜዳ ላይ ስትጫወት ባጣጥምህ ያኔ 90ዎቹ አጋማሽ ኢትዮጵያ ቡና ስታሰለጥን ብመለከትህ ደስ ይለኝ ነበር። አሁን ግን መልሰህ ሜዳ ላይ ማየት እፈልጋለሁ። እግዚአብሔር ቢፈቅድ ቴክኒካል ኤሪያው ላይ እንድናየ ጸሎቱን ሞቅ ሞቅ እናደርጓለን። መልካም ኮች፣ የእውነት ጥሬን አክብረህ እዚህ 7ኛ ስቱዲዮ ስለመጣ እግዚአብሔር ያክብርልኝ። ከሽንገላ በጸዳ አንደበት ክብረት ይስጥልኝ ብያለሁ። ምናልባት ታናሽ ነኝና ብላቴና ነኝና ከቆይታችን ያጎደልኩት ነገር ካለ ይሄ ቢጨመር እዚህ ላይ የምለው ነገር አለ የምትለው ካለ እስኪ ባክህን። አይ ምንም የተለየ ነገር የለም። አሁን መጨረሻ ላይ ያስቀመጥኩትን ነገር ነው። በቃ በኢትዮጵያ እግር ኳስ ላይ ሀሳቦችን ለማንሳት ሀሳብ አለን የሚሉ ሰዎች ለመነጋገር ክፍት መሆን አለበት። ሰዎች እንደዛም አይነት አይምሮ መያዝ አለባቸውና ብዙ የተለያዩ ሀሳቦች ሊነሳበት ይገባል ብዬ ነው የማስበው። ለዚህ ደግሞ በክለብም ዙሪያ እንግዲህ በተለያየ ኃላፊነት ላይ ያሉ ሰዎች ከስፖርቱ ጋር የተያያዘ ለዛ አመቺ ነገር መፍጠር አለባቸው። ለዛ በጎ የሆነ ቅን የሆነ ልብ ሊኖራቸው ይገባል ብዬ አስባለሁ። አንዱ እሱ ስለሆነ ብዙ ነገሮችን የሚያበላሸው መስመር የሚዘጋጋው እሱ ስለሆነ ያ መስተካከል አለበት ብዬ ነው የማስበው። በተረፈ እንግዲህ ሁሉም ነገር መልካም ነው። እኔም እግዚአብሔር ይስጥልኝ በጣም ደስተኛ ነኝ እዚህ ታድሜ ያለውን አጠቃላይ የሚሰማኝ ነገር መናገር በመቻሌ። ኮች ካሳዬ አራጌ በድጋሚ ስለመጣህ እንግዳይ ስለሆንክ እንዲህ ያለ ዋጋ ያለው ሀሳብ ስለነሳን የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ ከልብ አድርጌ አመሰግናለሁ። በቀጣይ እግዚአብሔር ቢፈቅድ አሰልጣኝ ሆነ ደግሞ ተመልሰን እንገናኛለን ብዬ አስባለሁ። 2019 ትልቁ ጸሎቴ እሱ ነው የሚሆነው። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ ደግሞ በኢትዮጵያ እግር ኳስ ተወዳጅ ከሆኑ አሰልጣኞች መካከል አንዱ የሆነው አሰልጣኝ ካሳዬ አራጌ እንዲህ ያለ በጣም ቆንጆ ቆይታ ከ7ኛ ፖድካስት ጋር አድርጓል። እንደወደዳችሁ ተስፋ አደርጋለሁ። እግዚአብሔር ቢፈቅድ በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።